ሪኮምፕ 24 ነው ዛሬ 24 ድምጽ ይሰማል ድምጽ ይሰማል ኤሊና በላይ ማርታ ስላጆች ደስ ብሎኛል ድምጽ ይሰማል ዩቲዩብ ላይ yes ወሰና መሰግናለሁ ዩቲዩብ ላይ ይሰማል ቲክቶክ ላይ ድምጼ ይሰማል ኮንፊርም አድርጉኝ yes ይሰማል ብለሽኛል ተዋበ አወቀ ይሰማል ብለኛል እጅግ አመሰግናለሁ አየለ ዌልካም አየለ ስላየው ደስ ብሎኛል ኡሙ ዌልካም ብያችኋለሁ ሜታቦሊክ ሪኮምፕ 24 ሜታቦሊክ ሪኮምፕ 24 ከራይት ሜዲካል ኮንሰልተንሲ ሪኮምፕ 24 ሶ የሻምፒዮንስ አባላት ናታሊ አመሰግናለሁ የሪኮምፕ የሻምፒዮንስ አባላት ካላችሁ አንድ ቁጥር እየጻፋችሁ ግቡ የሜታቦሊክ ሻምፒዮንስ አባላት ዩቲዩብም ላይ ቲክቶክም ላይ አንድ ቁጥር ጻፉልኝ የሜታቦሊክ ሻምፒዮንስ አባላት አንድ ቁጥር ጻፉ ስትገቡ መኖራችሁን እንዳቅ yes የሻምፒዮንስ አባላት ዩቲዩብ ላይ እያየሁ ነው መለሰ እያየሁ ነው አገዘ አይቻለሁ ሜታቦሊክ አልዝ ሻምፒዮንስ የሻምፒዮንስ አባላት አንድ ቁጥር ጻፉልኝ ሶ ሜታቦሊክ አልዝ ሻምፒዮንስ ሜታቦሊካሊ ሬዚሊየንት የሆኑ ካለባቸው የሜታቦሊክ ኢሹዎች በትክክለኛ መንገድ ሰውነታቸውን እየመገቡ ሪኮምፕ ያደረጉ ሰዎች ናቸው ሪኮምፕ ፋት የነበረባቸው ጠግበው እየበሉ ከፋት ውጪ ያለ ሰውነታቸውን በደንብ እየመገቡ ከፋት የተገላገሉ ኳሊቲ ዌይት ሎስ ያደረጉ ኳሊቲ ፋት ሎስ ውስጥ ያደረጉ ማለት ነው ፋቲ ሊቨር ነበረባቸው ፋቲ ሊቨሩንም ለመቀልበስ ራይት ዌይ እየበሉ ጠግበው እየበሉ ኳሊቲ ካርብ እየበሉ ኳሊቲ ፋት እየበሉ ኳሊቲ ፕሮቲኖችን ጠግበው እየተመገቡ ሪኮምፕ ያደረጉ ከፋቲ ሊቨር የተገላገሉ at the same time ከስኳር የተገላገሉ at the same time ከሃይ ብለድ ፕሬሸር የተገላገሉ ዲስሊፒዲሚያን የተገላገሉ ጎበዝ ሰዎች የተሰባሰቡበት ፕላትፎርም ነው ዋትስአፕ ላይ እንግዲህ ዋትስአፕ ላይ 1000 በላይ ሆኑ 1000 በላይ ሆነናል 1024 ሰዎች ሆነና ፕላትፎርሙ ከዚያ በላይ መቀበል ማይችል ሆነ ስለዚህ አይ ቲንክ መቅደስ ያወራቻችሁ ይመስለኛል የሻምፒዮንስ አባላት ለመቅደስ ወይም ደግሞ ለዋትስአፕ ላይ ክሊያንት መሆናችሁን የሚያረጋግጥ የተመዘገባችሁበትን ስልክ ቁጥር ላኩላቸው እንግዲህ የሻምፒዮንስ አባላት 1024 በላይ ሆነ ከዛ በላይ መቀበል ስለማይችል በቴሌግራም ላይ ከፍ ያሉ ሰዎችን ለመቀበል እንዲመቸን ሌላ ፕላትፎርም በቴሌግራም ላይ ሙቭ ማዘክሬት ማድረግና ወደዛ መሄድ ግድ ሆኖ ተገኝቷል ሶ በዚህ ምክንያት ወይ ግሩፑ ላይ ስልካችሁን እያስቀመጣችሁ መቅደስን ኮሙኒኬት አድርጓት ፍቅር ካለሽ ግቢ ፍቅር ያለች አይመስለኝም ሶ ደሊና ፍቅር እንድትገባ ኮሙኒኬት አድርጓት ፍቅር ብትገባ ቆንጆ ነው ቢኮዝ እሷ ሰዎችን መርጣ ስታስገባልን ጥሩ ታሮን ቦታ ቀይሪ ሳሮን ድምጿ ይረብሻል ዳጊ ይሰማል
ዩቲዩብ ላይ እንደተለመደው ጥያቄ ያስቀምጡ። ጥያቄያችሁን በተለይ አባባችሁን ይሰማል ዶክተር? ዳጊ ይሰማኛል። ቤዚ ሚዩት አድርጊ። ቤዚ ሚዩት አድርጊ። ቤዚ ሚዩት አድርጊ። ጉድ ዳጊ ይሰማሃል? አዎ ይሰማኛል። ስለመጣ አመሰግናለሁ። ታውቀዋለህ ፕሮግራሙን? አዎ በደንብ ነው የማውቀው ዶክተር። ጎበዝ። ራስን አስታውቅ። እሺ እድሜ 38 ነው። ክብደቴ 73.4 ነው። ቁመቴ 1 ሜትር ከ77 ነው። ዲያቤት ከሆንኩኝ ኦልሞስት አሁን 10 ዓመት ሊሞላኝ ነው። ምን እየወሰድክ ነው? ኢንሱሊን ሚክስታርድ። ታይፕ 1 ነበርክ? እሱንም ለመጠየቅ ነበር ዛሬ የገባሁትኝ። አላወቅኩትም። ሲጀመር በምን ተጀመረ? በሆነ አጋጣሚ ለስራ ነው ክፍለ ሀገር ሄጄ እንደዛ የገጠመኝ። ያኔ እንትን ነበር ይሰጡኝ ሚትፎርሚን የሚል ኪኒን። እሺ። ከዛ ግን 1-3-4 ወር በሱ ቆየሁኝ። አይወርድም ስኳሪ ለረጅም ጊዜ። አሁን ሌላ ሰው ይወርዳል፣ ከረሜላ ይዛል ምናምን። እኔ እንደዛ አይነት ነገር ገጥሞኝ አያውቅም። ሜትፎርሚን ለስንት ጊዜ ወሰድክ? ጊዜም ከ3 ወር በላይ አልወሰድኩኝም። ወዲያው ስኳሪ ስላስቸገረ ወደ ኢንሱሊን ላይ ዞርክ? ያንንም ስራ ትቼ ክፍለ ሀገር ነበር የሄድኩት። ስራውን ትቼ አዲስ አበባ መጣሁና እዚህ ሐኪሞች ጋር መከታተል ጀመርኩ። ሁልጊዜም ቼክ ሲያደርጉኝ ሀይ ነው ስኳሪ፣ ከ200 ምናምን በላይ ነው። እሺ። እና እኔ እንዴት እንደሆነም አላውቅም፣ ብቻ ኢንሱሊን አስጀመሩኝ። ምግብም ምንም ሳልል ቀጥታ ወደ መርፌ ነው የገባሁት። ስንት ይሆናል ስኳሪ አሁን? አሁን የእርሶን ፕሮግራም ምናልባት 2 ሳምንት ይሆነኛል በትክክል መስማት ከጀመርኩኝ። ያው በምግብ እየታገልኩት ነው። እሺ ድምፅህን ከፍ አድርግ። በምግብ ለመቆጣጠር እየታገልኩ ነው። ኦልሞስት 190-180 እየሆነልኝ ነው ይሄን ሰሞኑ። 190 አሁን የሆነው ቆንጆ ነው፣ ተስተካክሎ ነው። በፊት ከዚህ በላይ ነበር? አሁን ይሄ የምግብ አይነቶችን ለምሳሌ ዳቦ፣ እንጀራ ቶታሊ ተውኩኝ። እሺ። እና ለራሴ እስኪገርመኝ ድረስ ሰውነቴ በጣም ቀሎኛል። እንደገና ሌሊት ላይ 7-8 ጊዜ ነበር ለሽንት የምነሳው። አይዞን። እና በጣም በተከታታይ በቃ 7-8 ጊዜ ኦልሞስት ቼክ አደርጋለሁ። ሽንቴንም ከ3 ሊትር በላይ ነበር ሽንት እንኳን የሚሸናው። አሁን ይህን ሰሞን በጣም እየገረመኝ ነው ለራሴ። አንድ ጊዜ ምናልባት ከተነሳሁኝ እንጂ የለም እንደዛ አይነት ነገር። የስ በቃ እንጀራና ዳቦ ቶታሊ። ዳቦም የተሸወድኩት እቤት ነበር የማስጋግረው የአጃና የገብስ ዳቦ ብዬ ውጭ ላለመጠቀም እሱን ነበር ቤት እያስጋገርኩ። አጃ ገብሱም ሳይፈተግ እንዲሁ ነበር እንትን የሚለው። ግን አሁን እሱንም ስተው እንጀራውንም ስተው እያየሁት ነው። ጥሩ ነገር ራሴ ላይ እያየሁ ነው። በርታ። የ3 ወር አቨሬጅ ስንት ይሆናል? 11 አሁን ነሐሴ ላይ መስከረም 1 ላይ ተሰርቼ ነበር። አልፎ 11 ነጥብ ምናምን ነበር። ከፍተኛ ነው አይደል? አዎ በጣም። አይዞን። እስካሁን ስኳር ያደረሰብህ ነገር አለ? ጥርሴ ኦልሞስት 8-9 የሚሆን ጥርሴ በራሱ ጊዜ እየተነቃነቀ ተነቅሏል። ምንም ንጹህ የነበረ ጥርስ። አይዞን። እሺ ነው ከባድ ነገር የምለው እንጂ። እና ክብደቴ ልክ የያዘኝ የመጀመሪያ ሰሞን አላወኩም። እኔ ስለ ስኳርም የማውቀው ነገር የለም ነበረ። በአንድ ጊዜ 98 ኪሎ ምናምን አካባቢ ነበርኩኝ። በአንድ ጊዜ ነው ወደ 70 ቤት ያመጣኝ። እና ለራሴ ግራ እስኪገባኝ በቃ ሌላ ሰው ነው ያደረገኝ። አይዞን። በ3 በ4 በ5 ቀን ልዩነት ነው በጣም ያወረደኝ የነበረው። ያ
የት ነው የምትኖረው? አላወቅኩትም። አሁን አዲስ አበባ ነው የምኖረው። ለምን አልመጣህም እስካሁን? ረጅም ጊዜ በዚሁ ኬዝ ስራም ፈትቻለሁ። ሆናም የራሴም ከባባድ ኬዞች ስላሉብኝ እንደ የሳንቲም ሹም ስላለ እንትን ማለት አልፈለኩኝም። ለምን ኮሙኒኬት አላረከኝም? ያው ማለት አላቅም ያለውን ነገር ግን በነፃ እንደዚህ አድርጉልኝ ማለት ስለምፈራ ብዙም እንትን አለ። ዛሬ ግን አጋጣሚው ስላገኘ ሲሪየስ ነው። ይሄ እኮ በጣም ይኸውልህ አሁን በእንደዚህ አይነት ነገር ነፃ መጠየቅ የሚከብድበት ሲቹዌሽን አለ አውቃለሁ። ግን ይሄ እስካሁን እንኳን የነገርከኝ ታሪክ በጣም በህይወትህ እኮ የመጣ ከፍተኛ ችግር ነው አይደለ? 38 ዓመት ነው። በቀን 7-8 ሌሊት 7-8 ለሽንት ትነቃለህ። አተኛም ነበር እኮ ማለት ነው። 7-8 ጊዜ ለሽንት መነሳት ማለት ነው። ለዛውም እንትን ነው የሽንት ታይፕ ራሱ ወፍራም ነው። በጣም ወፍራም ሽንት ነው። ያስ አሁን እንዴም ከለሩ ተቀይሯል። እንደገና በጣም አንድ ጊዜ እሷንም በጣም ትንሽ አማውንት ነው የሚወጣው እንጂ እንደዚህ መመላለሱ ቀርቷል። ኤኒዌይ 13 ቀን ነው ከጀመርኩኝ የእርሶን ፕሮግራም እያየው ይሄ እንጀራ ዳቦ ተውኩኝ። እዛ ላይ አሁን አንድ ጥያቄ እንደውም የምፈራው ፕሮቲን ኩላሊቴንም ያለበትን ደረጃ አላውቅም። በእርግጥ ሰላም ነኝ እስካሁን ምንም ችግር የለብኝም። ግን እንደዚህ ሃይ ፕሮቲን የሆኑ ነገሮች ደጋግሜ ስበላ ከፕሮግራሙ እንዳየሁትኝ ሌላ ኢሹ እንትን ሊልብኝ ይችላል ወይስ በጀመርኩት መንገድ 1 ወር 2 ወር ላይ ምን ይመክሩኛል? እንግዲህ አይተሃል። የምትበላው መጠን ሃይ ይሁን ሞዴሬት ይሁን ሎ ይሁን አላውቅም። ኦኬ ግን ማንም ሰው ሃይ ፕሮቲን መብላት ከባድ ነው። በተለይ ከሪል ምግቦች ከነስጋ ከነአሳ ከነዶሮ ስጋ ከፍተኛ ፕሮቲን መብላት ከባድ ነው። እንግዲህ አስበው ክትፎ በልተህ ጨርሰህ ጠግበህ ሌላ ጣባ ክትፎ አምጥቼ ፊት ለፊት ባስቀምጥ አትነካውም። አየህ አይደለ? ገብቶሃል? ኦቨር ልንበላ አንችልም ነው እያልኩ ያለሁት። ግልጽ እኮ ነው። 2 ሳምንት የበላቸው ምግቦች ራስህ ነገርከን። አሁን ግን እየተጨነቅ ያለው ስለ ሃይ ፕሮቲን ነው። ስለ ሃይ ካርቦሃይድሬት መተጨነቅ ገብቶሃል? ሃይ ካርቦሃይድሬት እኮ ነው ይሄ ሁሉ አደጋ የመጣብህ አይደል? ሃይ ፋት እኮ ነው ለዚህ ሁሉ የዳረገ። ዘይታችን አይደል ስትበላ የነበረው ወጥ ኦኬ፣ ወጥ ውስጥ የሚደረገው ፋት ቅቤው ዘይቱ እኮ ነው አይደል? ከስደመር እንጀራው ትበላ የነበርከው እስከዛሬ ትበላ የነበርከው ሃይ ካርቦሃይድሬት ስደመር ሃይ ፋት እድሜ ልክህን ሲያሰቃይ የነበረው እሱ ሆኖ ሳለ 2 ሳምንት የቀየርከው ምግብ እያደሰ መሆኑን ራስህ ነገርከን። ስኳር ደህና መሆኑን ራስህ ነገርከን። እንዴት አድርገው ነው ታዲያ በሌላ መልክ ሊጎዳ የሚችለው የሚያድስ ምግብ? ገባህ አይደል? ግራ አንጋባ። ለመናገር ዶክተር ይቅርታ ካቋረጥኩት እንጂ እይታዬ አሁን ብዥ ነበር የሚልብኝ በፊት ከቤት ሁሉ ስወጣ። ቢስ አሁን እይታዬ ንጹህ ነው። በደንብ ክሊር ነው የማየው። መንገድ ላይ ሰውነቴ ቀሎኝ ነው የሚሄደው ለራሴ እስኪገርመኝ ድረስ ማለት ነው። ቢስ ቀሎኝ ነው በቃ የሚሄደው። በፊት የሆነ ሌላ ነገር ተሸክሜ እንደሚሄድ ነው የሚሰማኝ። ድክም ነው የምለው። ጠዋትም ለመነሳት ትግል ነው የሚሆንብኝ የነበረው። ቢስ አልኩ እኮ ምን እያልኩ ነው? ሰውነታችንን ከሰማነው ሁሉን ነገር ይነግረናል። አየህ አሁን እየዳንክ ስለመጣህ ነው በፊት የነበርክበት ህይወት ከባድ እንደነበረ ኖቲስ እያደረክ ያለው አይደለ? እነዛን ውስጡ ሆነ እኮ ምንም አይታወቅህም ነበር። ይጅልሃል፣ ይደክመሃል፣ አእምሮ ሻርፕ አይደለም፣ ፎጊ ያደርግሃል አይደለ? እንቅልፍ ጥሩ አልነበረ። ራሴ አስለምጄው ነበር በቃ ያንን ላይፍ። ስለዚህ ውስጡ ስለሆንክ የዛና አይታወቅህም ነበር ነው እያልኩ ያለሁት። አሁን መዳን ስትጀምር እኮ ነው ለካ ታምሜ ነበር የሚያስብል ለውጥ ያየኸው። እውነት ነው። ስለዚህ እዚህ ፕሮግራም ላይ ስለ ሃይ ፕሮቲን አይደለም የምናወራው፣ በቂ ፕሮቲን፣ ኦፕቲማል ፕሮቲን እኛ ጋር ስትመጣ ትመጣለህ። ባይዘዌ ጊቭአዌይስ እንሰጣለን። ይኸው ቃል ገብቼልሃለሁ። ማን አለ እዚህ ላይ? ደሊና አለች ይመስለኛል። አንዳቸውን ፎሎ አድርግ። ደሊና የምትባል ልጅ አለች። አሁን ኮመንት ላይ ስልኳን ታስቀምጣለች። ደሊናን ኮሚኒኬት አድርጋት።
ቀጥታ ኦፊስ ትመጣለህ። የሚቀርበው ኦፊስ ወይ ገርጂ ወይ ቦሌ ትመጣለህ። ቦሌ ዴት ገዳ እስከ መጨረሻው ድረስ ፎሎ አፕ እናደርግልሃለን። ግራ መጋባት አያስፈልግም። ባይሆን የዚህ ፕሮግራም ዓላማ ቅድም ብያለሁ፣ ሰዎች በቂ ኦፕቲማል አዱኬት ገብቷል፣ በቂ የሆነ ፕሮቲን እንዲመገቡ፣ ኳሊቲ ፕሮቲን እንዲመገቡ። ሰዎች ከፍተኛ ሃይ ካርቦሃይድሬት ላይ ነው ኤቭሪባዲ የሚኖረው እንደምታውቀው። ያ ሃይ ካርቦሃይድሬት ምግብ ዋጋ እያስከፈለን ስለሆነ እሱም አንድ መጠኑ ዝቅ ይበል። ማውራው ይህንን ነው፣ መጠኑ ዝቅ ይበል። እንደገና ደግሞ ኳሊቲ ካርቦሃይድሬቶችን እንብላ። ምግባችን ሃይ ፋት ነው፣ ከፍተኛ ፋት ያለው ምግብ ነው እየበላን ያለ ነው። የፋቱን መጠንም ዝቅ እናድርግ። ምን በላው ፋትም ደግሞ አይነቱ ኳሊቲ ይሁን። ፕሮቲን ዝቅ ያለ ነው እየበላን ይኖር ነውና እሱን መጠኑን ከፍ እናድርግ። ሃይ ፕሮቲን አይደለም፣ ከነበረበት ዝቅታ ተቀብሎ የነበረውን የፕሮቲን መጠን ከፍና በቂ እናድርግ። ፕላስ ደግሞ የፕሮቲኑም ኳሊቲ ቆንጆ ይሁን። ኳሊቲ ፕሮቲን፣ ኳሊቲ ካርብ፣ ኳሊቲ ፋት። ይሄንን ነው የማደርግ። ምን እያልኩ መሰለ እኔ ጋር የምትመጣው ስለ ስኳር ብለህ ሳይሆን ሰውነትህ በቀን ማግኘት ያለበት ራይት ባላንስ የሆነ ማይክሮ ምንድን እሱ ነው ማስተምርህ። ያን በበቂ ሁኔታ እየበላ ስትሄድ ሰውነትህ እየተመገበ ሲመጣ ሰውነትህ በጣም ኢምፕሩቭ ሲያደርግ በዚያ ሂደት መሃል ነው ስኳር እየተሻሻለ የሚሄደው። ይሄን ደግሞ አንተም አይተሃል። ጎበዝ። ዛሬ ምን በላ? ዛሬ ጠዋት ላይ እርጎ በኩከምበር የሚባል ግልጽን ከፋ በእንትን ኩከምበር እርጎ በኩከምበር ምን እርጎ በጥብጬ በሱን ነው ቁርስ። እርጎ ግሪክ ዮገርት ነው። እሱኛውን ታይፕ ማግኘት አልቻልኩም። ብራንዱን ሌላ ብራንድ ሾላ የሚል እርጎ ነው ያገኘሁት። እሺ ከመንጋ የተለያዩ ቅመማ ቅመሞች አድርጌ ጥቁር አዝሙድ ምናምን የተፈጩ ነገሮች አድርጌበት ኩከምበር የተፈጨ ኩከምበር እሱን አድርጌ ነው በሱ የበላሁት። በቃ ቁርስህን የበላኸው? ከዛ በኋላ 2 እንቁላል ስላይስ የተቀቀለ እንቁላል፣ ከዛ 1 ኩባያ የተቀቀለ ምስር፣ ድፍን ምስር እና ብሮኮሊ እና አበባ ጎመን ደግሞ በአንድ ሳይድ አድርጌ ነው የበላሁት። ጎበዝ። እሺ ቁርስ ነው ይሄ። ምሳስ? ምሳ ደግሞ ጎመን በስጋ 1 ሳህን። ስጋው ምን ያክላል? ኦልሞስት ንጹህ ፒውር ስጋ አይደለም፣ የጎድን ስጋ ነው፣ ከአጥንት ጋር የመጣ ስጋ ነው። ግን ጮማ የለውም። እንዲሁ አብሮ እንዲቀቀል ነው ያደረኩት። ዘይት ምናምንም አልገባበትም። ምን ያክላል? የስጋው መጠን በግራም ገምትልኝ። ሩብ ኪሎ ግራም ይሆናል? ይሆናል። አዎ። ጎበዝ። ራብ በልተሃል? አልበላሁም ገና። እቺን በልተህ ነው እንደ ሃይ ፕሮቲን ያልከኝ? አሁን ኦልሞስት ኮንሽስ ስለሆንኩኝ ነው እንጂ በዝርዝር ብዙ ነገሮች ነው የበላሁትኝና ስለአሁን ደንግጬ ስለማወራሁት ነው በዝርዝር እንትን ያላልኩትኝ። ምንም ችግር የለውም። እያልኩ ያለሁት እስካሁን የበላኸው ምግብ ሃይ ፕሮቲን አይደለም ነው እያልኩ ያለሁት። በፊት በዚህ ልክ ስለማንበላ ይሄ ቱናም በልቻለሁኝ ቁርስ ላይ አስታወስኩ። ምንም ችግር የለውም። ዘይቱን በደንብ ደፍተሃል ከውስጡ? አዎ። ኤኒዌይ አየህ፣ አይብም ነበር አስታወስኩኝ። ዛስኩት ምንም ችግር የለውም። 1 ጭልፋ አይብ ነበር። ረሃብስ አልቀነሰም? ረሃብህ ጭራሽ። ለራሴ ደግሞ አንዱ የሚገርመኝ ፓርት ምሳ በልቼ 9 ሰዓት 10 ሰዓት ተኩል 11 ሰዓት ላይ በጣም ስለሚርበኝ ወይ ሳምቡሳ ወይ የሆነ ነገር በላ ነበር በፊት። አሁን ምሳ ከበላው በኋላ ኦልሞስት እስከ 1 ሰዓት ድረስ ምንም ኖርማል ነኝ። ውሃም አይጠማኝም፣ የረሃብም ስሜት የለም። አሁን በዚህ ሰዓት 1:30-40 ደቂቃ ወክ አደረግና ነው እራት የምበላው ከዚህ በኋላ። በፊት ምን ነበር ቁርስ በብዛት?
ፍርፍር በቃ ቤት የሰጡኝን ፍርፍር ወይ ገንፎ ካለ ገንፎ አጃ ካለ አጃ ቅንጬ ይሄ ኖርማል በእንጀራ የሚበሉ ነገሮች ማለት ነው። yes ድካም ይደክም ነበር በጣም ከሚባለው በላይ ውሃ ራሱ በሃይላንድ ይዤ ነበር የምዞረው ውሃ ይጠማኛል እጠጣለሁ ከዛ ደግሞ ሽንት ቤት ፈልጌሽና እንደዛ ነበር በቃ ላይ ሰርኩ ዋው በርታሺ እናግዛለን ቅድም እንዳልኩ እና ሃይ ነው ኢንሱሊን ይሄ ሚክስታርዱንም የምወስደው በጣም ዳጊ ከሚስላንሳ ሚት ላይ ነው ዳጊ በጣም በብዙ ዶዝ ነበር የምወስደው ሚክስታርዱ ነው ራሱ ስንት ነበር የምትወስደው ከ7 ወር በፊት ጠዋት 52 ማታ 48 ነበር የምወስደው ዋው እና እሱ ራሱ በጣም ያሳስበኝ ነበር ማለት በዚህ ያህል ዶዝ እየወሰድኩ ነገ ምንድነው መሆነው ብዬ በጣም ነበር የምሰጋው በጣም አሁን ባለው ሁኔታ ኢንሱሊን ውድ ነው ከብዙ ነገር አሁን ግን ከአንድ ወር ወደዚህ ወደ 30 እና 45 ነበር ያደረኩት አሁን ደግሞ 25 እየወሰድኩ ነው ግን ምንም እንትን ያለ ነገር የለም ኦልሞስት 25 ነው የምወስደው ኢንሱሊንን ቀንሰ እንኳን ስኳር ቆንጆ ሁለት ቀን ብቻ ወረደብኝ ለሊት ላይ ድንገት በቃ የመውረድ ስሜት ተሰማኝና ከበላሁት ምግብ አሁን ካለውም ለውጥ ነው ብዬ ትንሽ ያጃዳቦ በለውዝ ቀብቼ እሷን በልቼ ተመልሼ ተኛሁ እንጂ አሁን የመውረድ ስሜት እየተሰማኝ ነው መውረድ ማለት እንግዲህ አሁንም መርፌውን ቀንስልኝ እያለ እኮ ነው ማለት ነው አይደል መርፌውን ቀንስልኝ እያለ ነው እኔ እሱኛውን ስሜት ስላልለመድኩት ነው ያስደነገጠኝ መውረድ የሚባለውን አላውቀውም ነበር yes anyway በርታ ጎበዝ ነህ እንግዲህ ሁልጊዜ የማወራው በተለይ ኢንሱሊን ላይ ያላችሁ ሰዎች ከሐኪሞቻችሁ ጋር ተመካከሩ ምግባችሁን ስትቀይሩ ላይፍ ስታይላችሁን ስትቀይሩ ብለን ምንለው በዚህ ምክንያት ነው ምክንያቱም እነዚህ የምትበሏቸው ምግቦች ልክ ስትቀይሩ ስኳር መውረድ ይጀምራል ያን ከህክምና ባለሙያ ጋር እየተነጋገሩ ዝቅ እያደረጉ መሄድ ቆንጆ ነው እንግዲህ ቃል ገብቼልሃለሁ ዳጊ ነው ስምህ ዳጊ ነው ስምህ ደሊና ፎሎ ታደርጋለህ ደሊና ፎሎ አድርጊው ዳጊ ፍቅር ካለች ፎሎ አድርጊው አንዳችሁ ፎሎ አድርጉት ቴስት አድርገና ሲ ፔፕታይድ የሚባል ምርመራ አሰርተና ሲ ፔፕታይድ ኮሚኒኬት አድርጓል ችግር የለውም ሲ ፔፕታይድ የት እንደምታሰራ ይነግረዋል እሱን አሁን የምናሰራው ታይፕ 1 ኦር 2 ታይፕ 1 ይሁን ታይፕ 2 ይሁን ታይፕ 1.5 ይሁን እሱን ለመለየት ነው ዋናው ነገር ጨብጠ መውጣት ያለብህ ታይፕ 1 ቢሆንም እናግዛለን 1.5 ብትሆን እናግዛለን 2 ቢሆን እናግዛለን ምክንያቱም ገብቶሃል አደጋውን ያደረሰብህ ጥርስህ በሙሉ እንዲያልቅ የሆነው የስኳሩ ታይፕ አይደለም የስኳሩ መጠን ነው አይደል የስኳሩን አለመቆጣጠር ነው ይሄ ሁሉ በዚህ እድሜ ይሄን ሁሉ ያሳጣህና የስኳሩ አይነት የትኛውንም ቢሆን እናግዛለን አትጨነቅ እሺ ይሄን ምርመራ የት ነው የማገኘው ይነግረዋል እዚህ ላይቭ ላይ እዚህ ቦታ ላለ ማለት ነው ኮሚኒኬት አድርጋቸው ባዮም ላይ አለ ባዮም ላይ ስላለ አንዳቸውን ጊቫዌይ ተሰጥቶኝ ነው ብላ አናግራቸው ጊቫዌይ ላይቭ ላይ ተሰጥቶኝ ነው ብላ አናግራቸው ቢሮ ትመጣለህ ቀጥሮ ወስደህ እሺ ዶክተር እውነት መኖር በጣም ነበር የምፈልገው ተስፋ ነው የሰጠኸኝ እግዚአብሔር ይባርክ አመሰግናለሁ ዋው ደውሪ እግዚአብሔር ያድናል እኛ ደግሞ እናግዛለን በርታ አሜን ቤዚ ከሚል ስላንሺ ሰላም ዶክተር ጤና ይስጥልኝ እንዴት ነሽ እግዚአብሔር ይመስገን ፒስ ቤዚ ይባላለሁ እድሜ 39 ቁመት ሜትር ከ57 የወገብ ልኬት 107 ምን ቀረ ሜትር
ቁመት ስንት ነው? ቁመት ሜትር ከ57 ኪሎሽስ? ኪሎዬ 74 ነበረ እና አሁን ሰሞኑን አንተን እያየው እንትን አበላሌን ቀየርኩኝና አመጋገቤን 69 ገባሁ። 69 ገባሽ? አዎ። ሌላ ቼክ ያደረግሽው ነገር አለ? ቼክ ያደረኩት የወገብ ልኬቴ 100 ገባ። ዋው ብዙ ነው አይደለ? አንዴ በጣም ብዙ ነው እንጂ ሰውነት የለሽም እኮ ማለት ነው። ሰውነትሽ አልቋል፣ ለብቻው ይሄኛው ተቀምጦልሻል። አዎ ልክ ነው። ቅድም የገባው ልጅ እኩያሽ ነው፣ ታናሽሽ ነው አይደለ? አዎ። ሰምተሻል እሱን ታሪክ? አዎ ሰምቻለሁ። እና አላዘንሽም? በጣም አየሽ፣ ከዚያ መንገድ ነው እየወጣሽ ያለሽው። እሺ አዎ እኔም ምርመራ ነበረኝ። ምርመራ ኖሮኝ ሳይሆን ያው የሳቅን እንማማር ነው አይደል ፕሮግራሙ? yes ከወለድኩኝ በኋላ ማለት ነው። ከመውለዴ በፊት በጣም ፐርፌክት ነበርኩ። ሙዴ አሪፍ ነበር። ሰው ጋር በጣም ነው ምግባባው። ስራ ቦታ ስሄድ ምናምን በቃ ይንጠለጠሉብኛል፣ ንቅ አድርገው ይስሙ። ሙዴ አሪፍ ነው፣ በቃ ሰው ሁሉ ያውቃል። እና ከወለድኩ በኋላ ሙዴ ጠፋና የነሱ ሙድ ነው የሚመስለኝ። የነሱ እንዴ ምን ሆነዋል እያልኩ በእነሱ ነው የምበሳጨው፣ እናደዳለሁ። ትንሽዬ ነገር ያናድደኛል። እና ምንድነው እቤት ኦፍ የሆንኩ ቀንማ በቃ አለቀ እኮ አልወጣም ከቤት ነው የምልህ። ቁርስ በኡበር ነው ማዘው፣ ምሳ በኡበር ነው ማዘው፣ ራት በቃ ትልቅ እንዲህ ግብዴ ሆንኩኝ። እና ዝም ብዬ ስትረስ ነው እያልኩ እና አንድ ቀን ስራ መሄድ አልፈለግኩኝም። እና ለምን ደውዬ አልቀርም ብዬ ደውለ ስቀር ደግሞ የዶክተር ኤክስኪውዝ ያስፈልጋል። እና ዝም ብዬ ኢንሹራንስ ስላለኝ ዋክ አድርጌ ሄድኩና ራሴን አሞኛል አልኳቸው ማለት ነው እንዲሰጡኝ ወረቀቷን። ከዛ ወረቀቱን ሰጡኝ። የ3 ቀን ምናምን ደህና ነሽ እንትን አዲስ ነገር ካለ ኢሜል እናደርግልሻለን አሉኝ። ከዛ ሄድኩኝ። በ3 ቀኑ ነው ምናምን ኢሜል ደረሰኝ እና ኢሜሉ ምን ይላል? ራስሽ በጣም ደህና ነው ግን ብለድ ሹገርሽ 6.5 ደርሷል ይላል። እና እኔ ይሄን ታሪክ አላውቅም። ምንድነው ደግሞ 6.5 ምናምን ብዬ እና ማልበላቸው ምግቦች ላይ ፓስታ፣ ዳቦ ምናምን ቀንሺ ምናምን ብለው ጽፈው ያስቅ ያለፍኩት። ኧረ በዚህ እድሜ እንዲሉኛል እንዴ ምናምን ብዬ ከዛ አሁን ነው አንተን ካወኩ በኋላ ነው እንዴ ይሄ ነገር ለካስ ችግር የሚያመጣ ነገር ነው ምናምን ብዬ ወዲያው ብድግ ብዬ ተነሳሁት። የሚገርምህ እነዚህ የምትላቸው ምግቦች ሁላ እውነት ነው የምልህ ሁሌ ያሉ ቤቴ፣ ግን በሮንግ ዌይ ነው እኔ የምበላቸው። እና በቃ ዝም ብሎ ነው የሚርበኝ፣ 10 ነው የሚርበኝ። አሁን እየበላው በቃ ሌላ ነው ማስበው፣ ሌላ ምግብ። በኋላ ደግሞ ምን እንብላ የት እንሂድ ምናምን እያልኩ እና በዚህ ትንሽዬ ጊዜ ውስጥ በጣም ተቀየርኩ። የሆነ ነገር ቀለለኝ። ውጪ ይለኛል። ድሮ እኮ ቤት ከገባሁ አልወጣም፣ በሩን ራሱ ማየት አልፈልግም። እና በጣም አንድ ላመሰግነን የገባሁት፣ ሁለት ደግሞ መጀመሪያ በውስጥ እንትናን መቅዲን አናግሪያት ነበር ሰሞኑን። እና አይ ሆልድ ኦን ሌት ሚ ቲንክ አባውት ብያት፣ እስኪ መጀመሪያ ራሴ ላይ የእውነት አረገዋለሁ ይሄን ነገር እችላለሁ ምናምን ብዬ አረገዋለሁ እችላለሁ ለካ። እና ሙዴ ሁሉ እንደ ድሮ ተመለሰ። አሁን እየገባ ይመጣ ለካ የሰው ችግር አይደለም የኔ ችግር ነው ሰው ላይ። እና በጣም ደስ ብሎኝ ነው የመጣሁት። ወይ ማድረግ እችላለሁ ወይ ሳይሆን አለማድረግ አትችይም። ልክ ነው። አለማድረግ ምን እንደሆነ እኮ ሰውነትሽ እኮ ነገረሽ። አልሰማሽውም ነበር እንጂ ጮሆ ነገረሽ እኮ። በጣም እውነት ነው። ገብቶሻል። ሌላ ሰውነትሽ አልቆ ይሄኛው የአንቺ ሰውነት አልቆ ኢቭን ብሬንሽ እንኳን ሰፈር አድርጎ ገብቶሽ ሰፈር አድርገ እኮ ቢኮዝ ሰውነታችን ሲባል ፉድ ላይ ስንበላ ይሄኛውም ብሬናችንም ጭምር ነው የምራበው ነው እያልኩሽ ያለሁት። ኒውትረንት ዲፕሊትድ ምግብ ስንበላ ሰውነታችንም እያለቀ ነው የሚሄደው። በተቃራኒ ደግሞ ይሄኛው እየሞላ ከሱም ከፍ ብሎ ምን መጣ? ስኳር ደረጃ መጣሽ ማለት ነው። እና ስኳር ደግሞ ምን እንደሚያደርግ ቅድም የገባው ልጅ ዳጊ በደንብ አስተምሮሻል። ለዚያውም በአንቺ እድሜ ያለ ልጅ ምን አይነት ህይወት እየኖረ እንደነበር በደንብ ነግሮናል። በደንብ ልክ ነው። መኖር እጓጓለሁ እኮ አለን አይደለም? ለመኖር እጓጓ ነበር ነው ያለው። በቃ በጣም ማናችንን ለመኖር ማንጓጓ? ሁላችንም ለመኖር እንጓጓለን። ግን ያ የምንኖረው ህይወት ደግሞ በበሽታ ሲሆን ቅድም እንዳልሽው ቤት ቆልፈሽ ምትይ ከሆነ እሱ ደግሞ ሌሊት 10 ለሽንት ነቃለሁ ነው ያለን። ሰምተሻል? በጣም በቃ ሁልጊዜ ስኳሬ ከጣሪያ በላይ ነው፣ ጥርሴዎቼ አልቋል አለ። እንደዛ አይነት ህይወት ሲሆን ደግሞ መኖር ሁሉ እንኳን ያስጠላል። እና ምግብ አለመቀየር አትችይም ነው እያልኩ ያለሁት። እንግዲህ ሰው አውቆ ራሱን ሱሳይዳል ነው እንግዲህ አስቢ።
በትክክል የምንመገባቸው ምግቦች ዋጋ እያስከፍሉ የምንመገባቸው ምግቦች ዋጋ እኮ እንደሚያስከፍሉ ልክ ስንቀይራቸው ቅድም እሱም ብሎናል። አንቺም ስትቀይሪ ያየሽው ለውጥ ሮንግ ምግብ ነበር እኮ ብላው ማለት ነው። ሮንግ ምግብ አንንቀሳቀስም፣ ሙቭ አናደርግም፣ ቆንጆ እንቅልፍ አንተኛም፣ ስትሬስድ ነን። ስለዚህ ሮንግ ላይፍ ስታይል ነው ኤቭሪባዲ እየኖረ ያለው። አየሽ ራይት ብለን እኮ ራይት ሜዲካል ኮንሰልተንሲ ከዚህ ሀሳብ ነው ያመጣ ነው። እስቲ ሰዎች ራይት ምግብ ይመገቡ አይደል? ሙቪ ያርጉ፣ ኤክሰርሳይዝ ይስሩ፣ ደህና እንቅልፍ ይተኙ፣ ስትሬስ ያቆሙ፣ በቂ ፀሐይ ብርሃን ያገኙ፣ አቅም ካለ ደግሞ ሳውና የሚግቡ አይደል? ስቲም የሚግቡ አንዳንዴ ራይት ነገሮች ናቸው እነዛ በሙሉ። ራይት ሜዲካል ኮንሰልተንሲ ከዚህ መጣ ሀሳብ ነው። ቃሉንም ከዛ ሀሳብ ነው እንደው ያመጣ ነው እና በርቺ። ከሀገር ውጭ ነው የምትኖሪው? እንደዛ ነው የገባኝ። ልክ ነኝ? ከሀገር ውጭ ነው የምኖረው። እስቲ በፊቷን ቤኪን አሳይን እስቲ። ምን ነበር ምግቧ? ቁርስ ተነስታ ምን ነበር የምትበላው? የመጀመሪያው ቁርስ ስታርባክስ ነው። ያው የስታርባክስ ያበደውን መጠጥ ታውቀዋለህ? ያ በዊፕ ክሪም ምናምን ያበደው። እኔ ዋሊያ ነኝ። ዋሊያ ከኢትዮጵያ ወጥቶ አያውቅም። ስታርባክስንም አላውቅም። እስቲ ዙም አድርገሽ አሳይኝ። አሁን የለኝም ግን አሳያለሁ። ብዙ ሰው ግን ያውቀዋል። በቃ በጣም ዊፕ ክሪም ከላይ ያለው ዙም ብዬ ያልኩሽ እኮ ምግቦቹን አሳይ ምን አለው ነው ያልኩሽ። እንትን አለው ላይክ አይ ቲንክ ሆል ሚልክ አለው። ከዛ ካራሜል ሲራፕ ወይ የሆነ ነገር ይኖረዋል። ከዛ አንድ 3 ሻት ምናምን ስፕሬሶ አለው። የሆነ በጣም ሃኒ ነገር ምናምን በጣም ይጣፍጣል። ከዛ ከላይ ደግሞ ዊፕ ክሪም አለው በጣም ወደ ላይ ከፍ ያለ እና ያው እንቅልፍ ስለማልተኛ ማታ እምቢ ስለሚለኝ እሱ ስነሳ የሚያነቃኝ ነው የሚመስለኝ። ከዛ እሱን ጠጥቼ ስውል በጣም ነው የሚርበኝ። በቃ በየሚኒቱ ምን አለፋ እጄን አፌ ላይ ነው ማገኘው። 10 እጄን አፌ ላይ ነው ማገኘው እና ደግሞ ያናድደኛል እኮ እኔ ድሮ እንዲህ አልነበርኩ። ምንድን ነው እላለሁ በልቼ ከጨረስኩ በኋላ ነው ታዲያ ምንድን ነው ግን የሆንኩት? እኔማ ደህና አይደለሁም እላለሁ። ግን መልሼ አሁንም ምግብ ላይ ነኝ እና ከዛ ምሳዬን ያው እንዳልኩ እበላለሁ። እነዚህ እንጀራ ብዙ እንትን አይደለሁም። እዚህ ሀገር ከመጣሁ የዚህ ሀገር እንጀራ ብዙም ስለማይመቸኝ ዳቦ ግን በጣም አፍቃሪ ነው። ሁሉ ነገር ላይ ዳቦ አለ። ዳቦ አይቼ አላልፍም። በቃ አንዳንዴ አረ በቃ እዚህ ቤት ዳቦ አታስገቡ ምናምን እላለሁ። ምክንያቱም ካየው አላልፍም። ዝም ብዬ በቃ እጄ እሱ ላይ ነው። ትንሽ ቆይቼ እሄዳለሁ፣ እጄ እሱ ላይ ነው። በቃ እዛው ነው የሚያልቀው። ምን አለፋ ዋው። እና አመጋገቦቼ እንደዛ ነው የነበሩት። ሌት እበላለሁ። ማታ ልተኛ ስል እጄ ጋር የሆነ ቺፕስ አይጠፋም ወይ ፖፕኮርን ይኖራል፣ የሆነ ነገር አይጠፋም ብቻ። ምን እየሆነ እንደነበር ልንገርሽ። የያዝነው የሚገርም ማሽን እኮ ነው የያዝነው። አፍ አውጥቶ አይናገርም። አየሽ በጠዋት ተነስቶ ምግብ እየጠበቀ ነበር። ምግብ እንግዲህ ታውቂያለሽ፣ ሰውነት ለእያንዳንዱ ነገር የሚፈልጋቸውን ግብአት እየጠበቀ ነበር። ቅድም ያልሽውን ስታርባክስ ሰጠሽው፣ ፈለገ፣ እዛ ውስጥ የሚፈልገውን ነገር አጣ። አየሽ አይደል? አምጪ ነው የምልሽ። ይሄ ያንቺ ድክመት ሳይሆን ገብቶሻል፣ ሰውነትሽን ማስቆም ስላልቻልሽ ነው። የሚፈልገውን ስላልሰጠሽው ነው። የሚፈልገውን ያጣ ማሽን፣ ፈጽሞ መሞት የማይፈልግ ማሽን የትኛውንም መንገድ ይጠቀማል ነው እያልኩ ያለሁት። ሁልጊዜ ምግብ ከፊት ለፊትሽ አይጠፋም። ሁልጊዜ አምጪ ነው የምልሽ። ቅድም እንዳልሽ ሁልጊዜ እጅን አፌ ላይ ምግብ ይገርም እኮ አባባል። ዋው አየሽ እየታገረ አሁን ለዚህ ነው እኮ ብዙ ጊዜ አሁን ዌይት ሎስ ምናምን ሰምተሽ ከሆነ ምንድን ነው የምልሽ? ቀንሹ ምግብሽን ነው የሚሻለው። ያንን ምግብ ነው ቀንሽ የሚሉሽ። እንዴት አድርገሽ ነው የምትቀንሺው? ያን ሁሉ በልተሽም እኮ አላስቆምሽውም እኮ። እሱ እኮ ነበር የሚከብደው። ትታገያለሽ፣ ለተወሰነ ጊዜ ለመቀነስ ትሞክሪያለሽ፣ መልሰሽ ደግሞ አሁንም ፌል ታደርጊና ራስሽን ነው የምትወቅሽው። አየሽ ራስሽን ነው የምትወቅሽው። ሌላ ደግሞ ምንድነው የምንመክርሽ? ስፖርት ስሪ እኮ ነው የምልሽ አይደል? እንዴት በምን አቅም ነው አንቺ ስፖርት የምትሰሪው? በየትኛው ፍላጎት ነው ስፖርት የምትሰሪው? ከቤት እንኳን መውጣት እምቢ ብሎሽ ቤትሽን ቆልፈሽ የምትውይ ልጅ እንዴት አድርገሽ ነው ተነስተሽ ወጥተሽ ስፖርት የምትሰሪው? ለዚህ ነው ፌል ያደረግነው። ትንሽ ብዬ ምግቡን ቀንሺ፣ ስፖርት ስሪ። ዊ ፌልድ፣ እውነት ለመናገር ፌል አድርገናል። እና ኢት ሌስ ሙቭ ሞር የሚለውም በዚህ ሙቭ አደረገ።
ያሁኑ ምግቦችሽን እንይሻ ያደሰሽን ምግብ ደግሞ እንይሽ ምን አረግሽ አሁን ምን ቀየርሽ እሺ አሁን ዛሬ እኛ ጋር ገና መንጋቱ ነው የትናንትናው ልንገር yes ትላንት 5 እንቁላል ኤግ ዋይት ማለት ነው ውስጡ የወጣለት ቢጫው yes እና በእርጎ 0% ፋት የሆነ እርጎ ታድለሽ ዋው እና ስፒናች ነው የበላሁት እንደው ከዛ ረሃብ አልጠፋም በራሱ ጊዜ አምጪ የለም በቃ ረሃብ የሚባል የለም ቀኑ ሙሉ ይሰራላ መናወራው ነገር ይሰራል ማለት ነው ለካ በስማም በጣም ነው እንጂ የሚሰራው የሚገርም ደግሞ እኮ ረሃቡን ትተህ የሙዴ መመለስ ነው ያስደሰተኝ መገብሽው በጣም ሃፒ ሆንኩ መገብሽው አሁን እኮ ይኸውልሽ ታንኪ እኮ ብሎሻል በቅድም ምንድነው ያልኩሽ ከውስጣችን ያለ መሞት የማይፈልግ የፈለገውን ያጣ የጎደለበት አስሬ አምጪ አፋውቶ እኮ ስቴክ አምጪ አይልሽም አፋውቶ ግሪክ ገርታ አምጪ እኮ አይልሽም አይብ አምጪ አይልሽም አያውቅም መናገር አይችልም አይሽ አይደለም ቢኮዝ ከዛው ከማይረባው ምግብ ብዙ አስበልቶሽ የሚፈልገውን እኩል ያገኝ ብሎ ከብዛት ነው የሚያገኘው አይሽ አይደለም አሁን ምንድነው ያደረግሽው ታዲያ የሚፈልገውን ሰጠሽው የሚፈልገውን አገኘ የሚፈልገውን ያገኘ ሰውነት ምን ሲደረግ ነው 10 ጊዜ አምጪ ታዲያ የሚልሽ ተስማማሽ እኮ ገባሽ ከሰውነትሽ ጋር ተስማማሽ አሁን ተስማማ ነገር ኢዚሊ ፍሎ ያደርጋል ለስንት ጊዜ መከራ ያበል ቢኮዝ አሁን በፊት በነበረው አመጋገብ ምን አረግሽ መሰለሽ ሰውነትሽን ኢነርጂ ፋቱን ሄደሽ ስቶር ማድረግ እንጂ ከስቶሬጅ እንዳይወጣ ያደረግሽው አሁን የጀመርሽው ምግብ ያ ሁሉ ሙከራ አድርገሽ ማይሄድ ማይንቀሳቀስ ፋት ራሱ ፍሎ ማድረግ ይጀምራል ቢኮዝ ሆርሞኖችሽም አሁን ተስተካከሉ ቢኮዝ ሆርሞኖች እኮ በጣም ተዋክበዋል ከፍተኛ ኢንሱሊን ሆርሞን ታይሮይድ ዲስተርባንስ የሴክስ ሆርሞን ዲስተርባንስ ምን ዲስተርብድ ያልሆነ ሆርሞን ነበር አሁን እየተናበቡ ነው አረ በቃ ቆንጆ ነገር መጥቷል ሰውነቴ ራሱ ግራ ገባው እኮ እንዴ ምንድነው ነገሩ እያለ በርስ የትናንትናውን በደንብ ንገሪኝ እንቁላል በላሽ ዜሮ ፋት እርጎ አገኘሽ ጠጣሽ ግሪክ ዮገርት ምሳ ደግሞ 7 ኦንስ ሳልመን እና ብሮኮሊ የተቀቀለ ምንድነው ያልሽው ሳልመኑ ስሙን ንገሪኝ ዋይልድ ሆኖ 7 ኦንስ ነው እና በተቀቀለ ብሮኮሊ በቂ መጠን የበላሽው ከዛ በቃ ምንም አልበላሁም ምንም አራበኝም ምን ያክል በላሽ ምን ሰዓት ሆነኝ ምን ያክል በላሽ መች ሳልመኑ ጨርሻለሁ ከነ ብሮኮሊ ምን ያክላል መጠኑ 7 ኦንስ ነው ምን ማለት ነው በኦንስ አይደለም በግራም ንገሪኝ በግራም አላውቀውም ሩብ ኪሎ ያክላል ሩብ ኪሎ በጣም ቆንጆ ነው ኦቨር አታርጊው በሳምንት 2 ካደረግሽ በቂ ነው እሱ ፕላስ ደግሞ እንግዲህ ሳልመን የውቅያኖስ አሳ ነው ፋት አለው እንደምታውቂው ሄልዚ ፋት አለው እነዚህ ዋይልድ ኮት ምንላቸው የውቅያኖስ አሳዎች እና ዋይልድ ኮት ሳልመን 10% አላቸው ያ ማለት 100 ስትበይ 10 ግራም ፋት 200 ስትበይ 20 ግራም ፋት ኦልሞስት ወደ 25 ግራም ፋት በላሽ ማለት ነው which is almost ወደ 3 ማንኪያ ነው የሚመጣብሽ 3 ማንኪያ ፋት ነው የሚመጣብሽና መጠኑን አነስ ማለት እቺን የመጀመሪያ ጥቂት ጊዜ ለምሳሌ ነጭ አሳ በልተሽ ናይል ፐርች በልተሽ ወይ ስጋ በልተሽ 100 ግራም ያክል ሳልመን እንደ ተጨማሪ ብታደርጊ ሞር ቆንጆ ይሆናል ጎበዝ ራስሽ ምን በላሽ ከዛ ራት በቃ ምንም አልበላውም አራበኝም ትንሽ ያንሳል በውስጥም ኮሙኒኬት እናደርጋለን ወይ ታይትሽን ያንዳንዱ ነገር ስትልኪልን እሺ በውስጥ ሚል ፕላን ቢዘጋጅልሽ ኢዚሊ ነው ከዚያ በኋላ እንጆይ ማድረግ የምትችይውና በመጨረሻ የምናገረው ነገር በጣም ጎበዝ ነሽ በጣም ጂነስ ነሽ እንግዲህ ህይወትሽን ታድገሻል እንደዛ ብቻ ብዬ ነው የማወራው because የweight loss አይደለም የገባሽ ነገር አሁንም ቢሆን የweight loss ሳይሆን
ጀስት ሰውነትሽን ራይት ነገር አቀበልሽው። ሰውነትሽም ደግሞ ቅድም እንዳልኩሽ ቆሞ አጨበጨበልሽ። ታንኪዩ አለሽ። በቃ ጸጥታል። እንቅልፍሽ አልተሻሻለም? ስለ እንቅልፍ ነገር ኧረ እንቅልፍ ስለ እንቅልፍማ ልንገርህ፣ እንቅልፍ እያጣሁ ማለት ነው። እኔ እኮ በጣም በቃ በሰዓቴ ተኝቼ በሰዓቴ የምነሳ የነበርኩ ልጅ እንቅልፍ አጣውና በቃ እቤቴ አሁን ብትመጣ አሁን እንደውም እጥላቸዋለሁ። የፒኤም ሜዲኬሽን ማአት ነው ያለው። አድቪል ፒኤም ትላለ ለምጆ በቃ አይወስደኝም። ደግሞ የሆነ 5 in 1 ሚል ደግሞ አለ አሽዋጋንዳ ምናምን ያለው ግን ሪላክስ ያደርግና ያስተኛል። አረ ወፍ የለም ትንሽ ተኛለሁ፣ የሆነ መሀል ላይ እነሳለሁ። በቃ ሶሻል ሚዲያ ላይ አፍጥጬ ይነጋል። ከዛ ተነሳው መንጠራራት የለ ምን የለ እንደዚህ ጎብጬ ዋክ እያደረኩ ነው። አሁን እኮ ለጥ ብዬ ተኝቼ ማለት ነው ጠዋት ስነሳ ሁሉ መንጠራራቴን አመሰገንኩት። ታውቃለህ በእውነት በጣም ናፍቆኝ ነበረ። ደግሞ እንቅልፌን በጣም ነው የምወደው። ካልተኛው የባሰ ሙዴ ይበላሻል። በቃ ረሃብ ይለቅብኛል እና እሱን ነገር ስለማልወደው መተኛቴን በጣም ነው የወደድኩት እና በጣም ነው የማመሰግነው። ጎበዝ፣ በጣም ደስ ብሎኛል። በርቺ። ዋው። እና ሌላውን ደግሞ የቀረውን በውስጥ ኮሚኒኬት እናደርጋለን። እሺ ዶክተርዬ በጣም ነው የማመሰግነው። ኑርልን። ዋው ቴንክ ዩ በጣም ዋልካም ባባ። ሶ እነዚህ የሚጠጡ ሊኩዊድ ካሎሪስ እሷ ያለችን አሁን ስታርባክስ ዝም ብሎ የሚወጣ ይመስላችሁ? ለረጅም ጊዜ ዓለም ላይ አሉ የሚባሉ ኬሚስቶች ነው የሚቀመሙት። ኦኬ ሚት አድርግ ዮናስና ከአዲላር ሚት አድርጉ። እንድንቀጥል ከፈለጋችሁ ሚት አድርጉ። ሶ ምንድነው የሚያደርጉት? የተለያዩ ነገሮችን ጣፋጮችንም ያለችውን የሚልክ አይተሙን ኮፊውንም ሚክሰሩን እየሰሩ ቴስት ያደርጉታል። ብሊስ ፖይንት ነው የሚፈልጉት። በየትኛው መጠን ስናደርግ ነው ሰው ሁሉ የወደደው የሚለው ነገር ካልኩሌት ይደረጋል። ለምሳሌ ሻይ ስትጠጡ ስኳር ያነሰ ከሆነ ብዙ አትጠጡም። ከመጠን በላይ ስኳር ከበዛም ብዙ አትጠጡም። መሀል ላይ ቆንጆ ፖይንት አለች። ያችን እንደምንም አድርጎ ዲሳይድ ካረጉ በኋላ በቃ ይሄ ቤስት ነው ብሎ ካመኑ በኋላ የተወሰነ ሳምፕል ይለቃሉ ማርኬት ላይ ለቀውት ሰዎች በደንብ ካልወደዱት እንደገና ይመለስና ሰዎችንም ጥያቄ ጠይቀው በተለያየ መንገድ የሆነ ነገር አጀስት ያደርጉና ይለቃሉ። ብሊስ ፖይንት ነው እየፈለጉ ያሉት። በቃ ቤስት ሁሉም ሰው የወደደበትን ፖይንት ፍለጋ ነው የሚደክሙት። ያ ከተሳካ በኋላ አለቀ። ቁጭ ብለህ ብር ማተም በሉትና እነ ኮካም እነ ስፕራይትም እነ ፔፕሲም እንግዲህ እነዚህ የሚጠጡ መጠጦች በዚህ መልክ ይሰራሉ። የታሸጉ የሚበሉ ብስኩቶችም ኦኬ፣ የታሸጉ ምግቦች በተለይ የሚበሉ እነዚህ የታሸጉ ፕሮዳክቶችን ብዙዎቹ በዚህ መልክ ነው ወደ ገበያ የሚወጡት። ለዚህ ነው አንዴ መቅመስ ከጀመራችሁ ከመጣም በቃ ማንም ወደ ኋላ አይመለሳችሁም። እና ብዙ ጊዜ እነዚህ ትላልቅ ኮርፖሬቶች ይከራከራሉ። በቃ ጀስት ፖርሽን ብቻ እኮ መገደብ እንጂ ፕሮሰስ ምግቦች ችግር የላቸውም፣ መጠኑን አታብዙ ምናምን፣ ኤክሰርሳይዝ ስሩ ምናምን ነው የሚሉት። እንደገና ደግሞ አይታችሁ ከሆነ ትላልቅ የስፖርት ኢቨንቶችን እነሱ ማስታወቂያ ያለ እነሱ ናቸው ስፖንሰር የሚያደርጉት ምናምን እያሉን ያሉት ምንድን ነው ችግሩ? ከኛ ምግብ እኮ አይደለም፣ ስፖርት ስላልሰራችሁ ትኩረታችንን በሙሉ ዳይቨርት እንድናደርግ የሚፈልጉት የእኛን ድክመት ስለማንንቀሳቀስ ነው። ኦኬ የፋፋ ነው እንድንል፣ ፈጽሞ ችግሩ ከምግብ ነው ብለን እንዳናስብ ነው የሚያደርጉት። እና ቀሪ ዘመናችንን አዲክትድ እንድንሆን ነው የሚያደርጉን። ምክንያቱም ትንሽ በልተን እንደማናቆም ያውቃሉ እነሱም። የተሰራበት መንገድ ቅድም እንዳልኳችሁ አንዴ ከቀመስን ቁጭ እንዳናደርግ፣ አንዴ ከጀመርን ሌላ እንድንጠይቅ ማስታወቂያ ሁሉ እኮ አለ አይደል? ተጨማሪ ምናምን የሚል ማስታወቂያ እንደዛ እንደማለት ነው። ስለዚህ ይሄን አንደርስታንድ የሚያደርግ ትውልድ እንግዲህ በብዙ መልክ ራሱን ከእንደዚያ ነገሮች መታቀብና ራሱን መታደግ ይችላል ብዬ አስባለሁ። ዩቲዩብ ላይ ጥያቄ እመልሳለሁ። ኦኬ ትዕግስት ማን እያየኋት ነው? ትዕግስት ማን ሞዴሬተር ናት። እንግዲህ ፍቅር ደነቀ አለች። ፍቅር ሞዴሬተራችን ናቸው።
ከጥያቄዎች እያያችሁ የእንትናን ጥያቄ ብትመልስለት የሚል ነገርም እንግዲህ በድምፅ ማውራት ስለማንችል ሁለታችሁን የእናንተን ጥያቄ እያየው መልሳለሁና የከሌን ጥያቄ መልስ የከሌ ሲቹዌሽን እንደዚህ ከፍ ያለ ነው የሚል ነገር ጻፉልኝ ኮሜንትም እያነበባችሁ ቅድሚያ እንድሰጥ ማለት ነው 93 ሰው ገባ ዩቲዩብ ላይ 53 ሰው ብቻ ላይክ አረጋ ግድ የላችሁ የገባችሁ ሰዎች ላይክ ብታደርጉ ቆንጆ ነው ቲክቶክ ላይ ያላችሁ ሰዎች ሙቭ አድርጉ ወደ ዩቲዩብ ላይ ሙቭ አድርጉና ጥያቄዎቻችሁን በኮሜንት ጻፉ ስንት ሰው ነው ሪኩዌስት የላከው ብዙ ሰው ነው ሪኩዌስት የላከው ይመስለኛል በጣም ብዙ ሰው ነው ሪኩዌስት የላካችሁት እያየሁ ነው ሪኩዌስት የላካችሁ ሰዎች ቻንስ እንኳን በኋላ ሳይኖረን ባላገኛችሁ ኮሜንት ላይ ዩቲዩብ ላይ ግቡና በኮሜንት ጻፉ በጥያቄያችሁን ለመመለስ ሞክራለሁ ከታች ጀምራለሁ ከታች የሚጀምረው ላይ ያሉትን ለመጨረስ ነው ኢክራም አሊ how are you ደህና ነኝ ኢክራም በጣም አመሰግናለሁ ሳባ God bless you እጅግ አመሰግናለሁ ሳባ ሄት ቁመቷ ሜትር ከ73 ነው ሜትር ከ73 ከሆነች 67 ኪሎ ግራም ላንቺ ቆንጆ ነው እንግዲህ ወደ 20 ኪሎ ግራም ፋት አለሽ 20 ኪሎ ግራም ፋት በ53 ዓመት እድሜ ከባድ ነው በኔ እድሜ ላይ ያለሽውና ምን ያክል ከባድ እንደሆነ አውቃለሁ ሜሮን እጅግ አመሰግናለሁ ሁሉ ጊዜ ኮዛችንን ሰፖርት ከሚያደርጉት ውስጥ ነው ሜሮን አይ ቲንክ ሜሮን ትግስት ማንሽ ይመስለኛል አሮን ነው እንግዲህ የሆነ ነገር ከዚህ በፊት ያልሽኝ ይመስለኛል እርግጠኛ አይደለሁም ኤኒዌይ ከሳባ ጋር ነው ያወራው ያለው ሳባ ቼክ አድርጊ አንደኛ ነገር አልትራሳውንድ ቼክ አድርጊ ጉበትሽ ላይ ፋት ሊኖር ይችላል ሊፒድ ፕሮፋይል ቼክ አድርጊ ስኳርም ቼክ አድርጊ እርግጠኛ ነኝ እንደማናችንም ቁጭ ባልሽበት ነው ሮንግ ምግብ የበላሽው ላይፍ ስታይልሽን ቀይሪ በተለይ የመጀመሪያ ምግብሽን ቀይሪ የምግብሽን ኳሊቲ ቀይሪ ምግብ ዝም ብሎ አይበላም ዝም ብሎ የሚበላ ሰው በጣም ብዙ በሽታዎች አሉ በጣም ብዙ ሜኑአችን ብዙ አለ ዝም ብሎ የሚበላ ሰው ምግብ የማይመርጥ ሰው ያገኘውትን ነው መበላው ያለ ሰው ሜኑአችን ብዙ አለ የበሽታ ችግር የለም ብዙ ሊስት አለና ዝም ብለሽ ያገኘሽውን አትቢ ምግብ ምረጭ እንግዲህ ምግብ ማክሮ ዋይስ እናውራ ሶስት ነገር ነው ለኮንፊውዥን እንኳን እኮ አያስቸግርምና ሶስት ናቸው ከሶስትም ደግሞ ወደ ሁለት አምጡት ፕሮቲን ከፕሮቲን ውጪ ምክንያቱም ከፕሮቲን ውጪ ያሉት ፋትና ካርቦሃይድሬት ኢነርጂ ናቸው ኃይል ነው ትናንሽ እንግዲህ ፋት ሌላም ተጨማሪ ነገር ቢሰጥም ሞር ግን ሰውነታችን እንደ ኃይል ነው የሚጠቀማቸው እነሱንም ኳሊቲ አድርጉ ፋት መጥፎ ነው የሚባል ነገር የለም ሄልዚ ፋት ላይ ፎከስ አድርጉ ካርቦሃይድሬት መጥፎ ነው የሚባል ነገር በየሜዲያው እንሰማለንና ሁሉም ካርቦሃይድሬት መጥፎ አይደለም ምክንያቱም ካርቦሃይድሬቶችን ማንበላቸው ከሆነ እኮ የትኛውንም የፕላንት የእጽዋት ነገሮችን ላንበላ እኮ ይሄን ከሳትን ብዙ ነገር ነው የሚያመልጠን ምክንያቱም ህይወት ራሱ የሚቀጥለው ወይም ደግሞ ሁላችንም እዚች ላይ ቆመን እቺን ፕሮግራምን እየተከታተልን ያለን ሰዎች እጽዋት የፀሐይ ብርሃንን ኃይል ሰብስበው ፎቶሲንተሲስ በሚባለው መንገድ ምግብ ባያዘጋጁልን ኖሮ አንዳችንም በህይወት ባልኖርን ነበር እጽዋት ስሮቻቸውን መሬት ላይ ሰክተው ሚነራልስ ከመሬት ስበው ናይትሮጂን የሚባል ነገር ከሚነራሎችን በጣም የተለየ ስራ ያለው ናይትሮጂን የሚባለውን ነገር ባክቴሪያዎች ከአየር ያለውን ናይትሮጂን ፊክሴት አድርገው ናይትሮጂን ፕላንቶች ሳክ አድርገው ፕሮቲን ያዘጋጃሉ ፕሮቲን ከየትም አይመጣም ከፕላንት ነው የሚመጣው ነው ያልኳችሁ ያለው እንግዲህ ፕሮቲን ሲባል ቶሎ አብሯችን ላይ የሚመጣው ስጋ አሳ ዶሮ ስጋ እንቁላል እነሱስ ከየት ያመጡ እንስሳው ከየት ያመጣ ፕሮቲንን ፕላንቶችን በልቶ ነው ፕሮቲንን ያመጣ እጽዋት ከመሬት ሰብስበው ናይትሮጂን ባያመጡልንና ፕሮቲን ባያዘጋጁ ህይወት አይቀጥልም እጽዋት ቅጠሎቻቸውን ፀሐይ ላይ አዘርግተው የፀሐይ ብርሃንን ሰብስበው ስቶር አድርገው በስታርች መልክ በፋት መልክ ወደ ሰውነታችንን እነሱን በልተን ወይንም ደግሞ እነሱን በልተው ያደጉትን እንስሳ በልተን ወደኛ ያንን የፀሐይ ብርሃን
ባናስተላልፍ ህይወት የሚባል ነገር የለም። ሶ ምን እያልኩ ነው? ሳባ የያዝሽው 20 ኪሎ ግራም ኃይል ከፀሐይ የመጣ ነው። ሶላር ኤነርጂ ነው ይዘሽ እየዞርሽ ያለሽው። የፀሐይ ኃይል ሶላር ምንድን ነው የሚባለው? ሶላር ፓኔል ነው የሚባለው። ይዘነው የምንሄደው መብራት ምናምን የሚሰጠን ልክ እንደዛ ብለሽ አስቢ። ሁላችሁም ቦርጭ ያላችሁ ሰዎች የፀሐይ ኃይል ይዛችሁ እየሄዳችሁ ነው ማለት ነው። ስለዚህ ካርቦሃይድሬት መጥፎ ነው አይበላም፣ ኖ ኖ ኖ ኖ ኖ ኖ የሚል ነገር ካያችሁ አትሳሳት በሉ። ያንን ሰው መጥፎ የሚባሉ ካርቦሃይድሬቶች በተለያየ መንገድ ፋብሪካ ውስጥ ገብተው ዱቄት ሆነው ከዱቄትም ደግሞ በጣም ብዙ ነገር እንደገና ወጥቶ ልክ ነጭ ዱቄት ሆነው በዚያም ላይ ደግሞ ሳይቆም ብዙ ነገር ተጨምሮባቸው፣ ብዙ ዘይት ተጨምሮባቸው፣ ብዙ ስኳር ተጨምሮባቸው፣ ብዙ ጨው ተጨምሮባቸው ታሽጎ የሚመጡ ምግቦች ኖ ናቸው እንጂ እንዴት ተደርጎ ነው ጎመን መጥፎ የሚሆነው? ጥቅል ጎመን መጥፎ የሚሆነው? ዚኩኒ፣ ኩኩምበርስ፣ ፖታቶስ፣ ስዊት ፖታቶስ፣ ድንች፣ ስኳር ድንች፣ ቲማቲም፣ ካሮት፣ ቀይ ስር እንዴት ነው መጥፎ የሚሆኑት ጋይዝ? አይደለም። ኦኬ እንዴት ሆኖ ነው? እነ ምስር ጋይዝ፣ ይሄ ፕሮግራም ሰሙ ሰዎች እስቲ ምስር ብሎ ዝም ብላችሁ ዋና ምግብ አይሆንም እንግዲህ ትረዱኛላችሁ። ዋና ምግብ ኳሊቲ ፕሮቲኖችን ከአኒማል አግኝታችሁ ከጎን እስቲ ምስር አድርጉ። ሁልጊዜ ሁሉ ነገራችሁ ነው የሚቀየረው። ሁሉ ነገራችሁ ይቀየራል። እና እንዴት ሆኖ ነው ምስር መጥፎ የሚሆነው? ባቄላ፣ ቦሎቄ እንዴት መጥፎ ይሆናል? እንዴት ሆኖ ነው ራይስ፣ ነጭ ሩዝ እንግዲህ ነጭ ዳቦ በሉት እንግዲህ ብዙ ነገር ወጥቶለታል። ከዚያ ውጪ እንዴት ሆኖ ነው ብራውን ራይስ መጥፎ የሚሆነው? እነ ኩኒያ እንዴት ነው መጥፎ የሚሆኑት? እነ አጃ እንዴት ነው መጥፎ የሚሆኑት? እነ ገብስ እንዴት ነው መጥፎ የሚሆኑት? ተቀቅሎ በቅንጬ መልክ በቆሎ መልክ ብንበላቸው ምን ይሆናል? ካርቦሃይድሬት ፈጽሞ መጥፎ ነው የሚባል ነገር ሳይሆን ካርቦሃይድሬትም ኳሊቲ ያላቸው። ፋት መጥፎ ነው እንዴ? አይደለም። ፋት መጥፎ የሚሆነው እኛ የሰራናቸው ፋቶች ናቸው መጥፎ የሚሆኑት። ማን ነው እኛ የሰራነው ማለት? ፋብሪካ አስገብተን በቆሎ ፋብሪካ ውስጥ ገብቶ እኮ ኮርኖይድ ይወጣል አይደለም? ዘይት አድርገን ካመጣ ነው በኋላ ከባድ ነው። ቢኮዝ አያጠግበንም። ሁሉም ምግብ ውስጥ አለ። በቀላሉ ኦቨር ሊበላ የሚችልና ሲስተማችንን ኦቨርሄድ ማድረግ ከመጠን በላይ ቶሎ እንዲሞላ የሚያደርግ በመሆኑ መጥፎ የሚሆነውና በጣም ሳይበዛ መጠቀም ያለብን እነ ዘይትን ነው። እነ ቅቤም ኮንሰንትሬትድ ኤነርጂ ናቸው በትንሽዬ ቦታ ውስጥ ብዙ ነገር ስላላቸው። እነ ክሬም፣ እነ ሶስ፣ ቺዝ፣ የፈረንጅ ቺዝ በጣም ከፍተኛ ፋት ያላቸው ቺዞችን ሰው የሰራቸው በመሆኑ ነው። እንዴት ሆኖ ነው እግዚአብሔር የሰራቸው ፕላንቶች ቅድም ባልኳችሁ መሰረት ፀሐይ ላይ ሆነው ፀሐይ ላይ ቅጠሎቻቸውን ዘርግተው የሰሯቸው ፋቶች እንዴት መጥፎ ይሆናሉ? እንዴት አቮካዶ መጥፎ ሊሆን ይችላል? ፈጽሞ አይደለም ነው እያልኳቸው ያለው። እንዴት ሆኖ ነው እነ ተልባ መጥፎ የሚሆኑት? እነ አልመንድ፣ እነ ኦቾሎኒ እንዴት አድርገው ነው እንዴት ሆኖ ነው መጥፎ የሚሆኑት? ቆም ብላችሁ አስቡ። ሄልዚ ፋት አለ፣ ኳሊቲ ፋት አለ ብሏቸው። ኳሊቲ ካርቦሃይድሬቶች ቅድም ያልኳችሁ እነ ፍራፍሬው፣ እነ ጥራጥሬው፣ እነ አትክልቶቹ፣ እነ ሆል ግሬኑ፣ እነ ስራስሮቹ ተቀቅሎ ዘይት አድርገን እስካላበላሸናቸው ድረስ መጥፎ አይደሉም ነው እያልኳችሁ ያለው። ፕሮቲንም እንደዛ። የምግባችሁን ኳሊቲ ሲቀይሩ ኳሊቲ ሰውነት ይኖራቸዋል። ይሄ ሳይገባችሁ ግን በጣም በቅርብ ጊዜ የመጡትን ዘይቶች እንደ ጉድ ምግባችሁ ላይ፣ ቅቤ ዋና ምግብ ነው ብላችሁ እንደ ጉድ ምግባችሁ ላይ፣ ዱቄት የተሰሩ ምግቦችን እንደ ጉድ ምግባችሁ ላይ ዋና የምታደርጉ ከሆነ ቅድም እንዳልኳችሁ ሜኗችን ላይ ብዙ ምግብ አለ። ኳሊቲ ሰውነት የምትፈልጉ ከሆነ እንግዲህ ይሄ ነው። ኳሊቲ ሰውነት የምትፈልጉ ከሆነ ቅድም ያልኳችሁን ኳሊቲ ፕሮቲኖች፣ ኳሊቲ ካርቦሃይድሬት፣ ኳሊቲ ፋት ብሉ። በተቃራኒው ደግሞ ግን ብልሽት ያለ ሰውነት የምትፈልጉ ከሆነ የዚህን ተቃራኒ አድርጉ። ስለዚህ ምግብ ሁለት ነው ብያችኋለሁ። የምግባችሁን የፕሮቲን ማክሮ ከፍ አድርጋችሁ ከጎን ያሉትን ደግሞ ሄልዚ ፋትና ሄልዚ ካርቦችን ዝቅ ስታደርጉ እንደዚህ አይነት ሰውነት ይኖራቸዋል። እስከ ዛሬ የበላነው ምግብ እንዴት ነበረ? ይሄኛው ዝቅ ያለ ፕሮቲን ዝቅ ያለ ነው፣ ጡጣችን ባዶ ነው። ኦኬ። ከዛ ውጭ ያለ ደግሞ ከፍተኛ ፋት፣ ለዛም በምን መልክ? በዘይት መልክ። በአቮካዶ መልክ እኮ በልተን አልታመምንም። በዘይት መልክ በልተን ታመምነው።
በኦቾሎኒ መልክ በልተን እኮ በተልባ መልክ በቺያሲድ መልክ በልተን እኮ አይደለም የታመመው በቅቤ በዘይት መልክ በልተን የታመመው ካርቦሃይድሬቶችንም ቅድም ባልኳችሁ ኳሊቲ ካርቦሃይድሬት ሳይሆን የዛን ተቃራኒ በዱቄት የሚሰሩ ስኳሮችን ለስላሳዎችን ቅድም የገባችሁ ልጅ እንዳልችን ስታርባክን ቀላቅለን በልተን ኳሊቲ ሰውነት ሳይሆን ይሄን ኦርጋን ፈጠርን። ይሄ ኦርጋን ይሄ ቦርጭ የሚባለው ኦርጋን ስንወለድ ያልነበረ ከጊዜ በኋላ ይሄንን ፈጠረንና ፕሊዝ ይሄን ፕሮግራም እየሰማችሁ ያላችሁ ሰዎች ኳሊቲ ሰውነት የምትፈልጉ ከሆነ ኦኬ ኳሊቲ ሰውነት የምትፈልጉ ከሆነ ኳሊቲ ፕሮቲኖች ላይ ኳሊቲ ካርቦሃይድሬቶች ላይ ኳሊቲ ፋቶች ላይ ፎከስ አድርጉ። እዚያ ላይ ሙቭ አድርጉ። መጀመሪያ እሱ ስትቀይሩ ራሱን ሙቭ አድርጉ ይላቸዋል። እንግዲህ ይሄን ሁሉ ያወራሁት እኩያዬን ስላየው ነውና ሳባ በርቺ፣ አትራቢ፣ ተራቢ አላልኩሽም። እንግዲህ ሞር ደግሞ ሚል ፕላን የሚያስፈልግሽ ከሆነ በውስጥ እናወራለን። መዝገቡ ክንፈ እኔ የምኖረው ሳዑዲ አረቢያ ነው። እባክህ እኔን የምታሰራኝ ሴትዮ በስኳር በሽታና ኮሌስትሮል ታማሚ ነች። እንዴት ልትረዳት ትችላለህ ነው ያልከኝ። ከታች ፍቅር አለች። ይሄው በሰማያዊ ፍቅር ደነቀ የሚል አለ። የፍቅር ደነቀ ላይ የሆነ መፍቻ የሚመስል ምልክት አለ። እሷን ስልኳን አስቀምጣለች። ደውልላት እና እዛው ባሉበት እናግዛቸው። ትዕግስት ሼር አድርጉ እያለቻችሁ ነው። ላይክ አድርጉ እያለቻችሁ ነው። 105 ሰው ገባ። 69 ሰው ብቻ ነው ላይክ ያደረገው። ፕሊዝ ላይክ አድርጉ፣ ላይክ አድርጉ። ይጠቅማችኋል ብዬ አስባለሁ። ይህ ፕሮግራም ሰፖርት አድርጉ። ደግሞ ፕሮግራሙ እንዲቀጥል በተለያየ መንገድ መንበርም ሆኖ ለትዕግስት መንበር ሆነዋል። ሌሎቻችሁም መንበር ሆኑ። መንበር ሆናችሁ የእኛን ኮ ሰፖርት አድርጉ። መንበር መሆን ብዙ አድቫንቴጅ አለው። እንግዲህ ቀድማችሁ መንበር የሆናችሁ ሰዎች ብዙ ነገር እያደራጀን ስለሆነ ነው። ለመንበር ብቻ ቪዲዮዎችን እንጭናለን። ላይቭም ለመንበሮች ስለሚገባ መንበር ለመሆን ሞክሩ። የግሌን ፎሎ አድርጓት። የግሌም የኛ ስታፍ ናት። ምንም ጥያቄ ካላችሁ የግሌ ታግዛቸዋለች። ተስፋዬ ዶክተር በጣም ነው እናመሰግናለን ለምታደርገው ደግነት። መቼም ሁልጊዜ ምንም የተለየ ነገር አላደረኩም ፈጽሞ። ይሄን የምለውም ደግሞ የሆነ ነገር ለማስመሰል ነው። ጀስት እንደው የኔን ህይወት የለወጠውን ነገር ዝም አልልም ብዬ ነው እንግዲህ የተገናኘ ነው። በጣም የምትለወጡ ሰዎች በጣም ዲሲፕሊን የሆናችሁ ሰዎች ናቸው። ኦኬ ዲሲፕሊን ያልሆናችሁ ሰዎች እንግዲህ ያገኛችሁትን የምትበሉ ሰዎች እና ያን መቀየር የማትፈልጉ ሰዎች እንደማትለወጡ አውቃለሁ። ስለዚህ ተስፋዬ ተለውጠ ነው ብዬ አስባለሁ። የኮመንት አንተ ያረከው ነገር የለወጠ ማውራውንማ ለሁላችሁም እኮ ነው ያወራሁትና ጥቂት ሰዎች ዲሲፕሊን የሆኑ ሰዎች ትንሽ ራሳቸው ላይ አይቶ ለውጥ ያዩ ሰዎች ግን እንደጉት ተለውጠዋል። ይሄን አውቃለሁና በርታ። ትብለጽ ቁመቷ ሜትር ከ67 ይመስለኛል። ሜትር ከ67 ከሆንሽ 61 ኪሎ ግራም ቆንጆ ነው ላንቺ። 70 ከሆነ እንግዲህ ወደ 9 ኪሎ ግራም ፋት አለሽ። የወገብሽ ልኬት የ167 ግማሽ ነው መሆን ያለበት። 80 አካባቢ 90 ላይ ከሆንሽ እንግዲህ ብዙ መቀነስ አለብሽ። ምግብሽን ቀይሪ። መቀነስ ብሎ ምግብሽን ቀይሪ። የተመገበ ሰውነት ነው። እንዴት አድርጌ ላስረዳችሁ? ጀስት ይህም ፕሮግራም እየሰማችሁ ያላችሁ ሰዎች ቦርጭ ከሆነ ችግራችሁም፣ ጉበታችሁም ላይ ከሆነ ችግራችሁም፣ ከዚያም ከፍ አድርጎ የሊፒድ ፕሮፋይል የኮሌስትሮል ኢሹ ቢኖርባችሁ፣ ግፊት ቢኖርባችሁ፣ ከዚያም ከፍ ብሎ ስኳር ቢኖርባችሁ፣ አሁንም ከፍ ብሎ የልባችሁ ደም ስሮች ተዘግቶ ሃርት አታክ ዴቨሎፕ አድርጋችሁ ሰርቫይቭ አድርጋችሁም ከሆነ የስትሮክ ሰርቫይቨር ብትሆኑም ያው ሰውነታችሁን መግቡ። እኔ ስለ ስኳር እናንተን ስለ ስኳር ስለመገላገል አይደለም ማውራው። ጀስት ሰውነታችሁን መግቡ። ራይት ነገር ስጡት። የተመገበ ሰውነት ነው። ልክ እንደ ሳይድ ኢፌክት የአንድ ጥሩ ነገር ሳይድ ኢፌክት ብላችሁ ያስቡትና የተመገበ ሰውነት ነው ከፋት የሚገላግላችሁ። በትክክል የተመገበ ሰውነት ነው ከውስጥ ሚቶኮንድሪያው ዳሜጅ ሆኖ የነበረው ሚቶኮንድሪያ መዳን የሚጀምረው። ከውስጥ በመዳናችሁ ነው ከፍ ያለ ኢንሱሊን ሆርሞን የምታመርቱና ኢንሱሊን ሬዚስታንት የሆናችሁ ሰዎች የኢንሱሊን ሆርሞናችሁ ወደ ኖርማል ስለሚመጣ ከኢንሱሊን ጀርባ ያሉ ሌሎች ሆርሞኖችም ወደ ኖርማል የሚመጡት።
ዝም ብላችሁ ራይት ነገር መመገብ ስለጀመራችሁ ነው ከስኳር የምትገላገሉት። በቃ ጀስት ሳይድ ኢፌክት ብላችሁ ያስቡት። ከእናንተ የሚጠበቀው ዝም ብላችሁ ሰውነታችሁን ትክክለኛ ነገር መግቡት፣ የሚያስፈልገውን ነገር ስጡት። ያንን እያደረጋችሁ በዚያ ጆርኒ መካከል ነው ስኳራችሁ ኖርማል የሚሆነው ነው እያልኩ ያለሁት። ግፊታችሁ ኖርማል የሚሆነው ነው እያልኩ ያለሁት። ክሮኒክ ኢንፍላሜሽን ልክ የሰውነታችሁ ብግነት ክሮኒክ ኢንፍላሜሽን ከነዚሁ ፑር ዳይት ጋር ካፋፋችሁ ምግብ ጋር ተያይዞ የሚመጣ ለብዙ ነገር የሚዳርጋችሁ ነው። ሃርት አታክ ብትሉ ከጀርባ ክሮኒክ ግሬድ ኢንፍላሜሽን አለ። ስትሮክ ብትሉ ከኋላው ክሮኒክ ኢንፍላሜሽን አለ። ካንሰር ብትሉ ከኋላ ክሮኒክ ኢንፍላሜሽን አለ። ያለ ዕድሜ እርጅና ግርጅፍና ካለ ከኋላ ክሮኒክ ኢንፍላሜሽን አለ። ምንድነው ክሮኒክ ኢንፍላሜሽን? በሽታ ነው እንደ እያላችሁ አይደለም። ሌሎች ምክንያቶች የሚኖሩትን ነምበር ዋን ኮዙ ፑር ላይፍ ስታይል ነው። ከዚያም ውስጥ ደግሞ ቁልፉ ፑር ዳይት ነው። ያገኘውን የሚበላ ሰው ኦልሬዲ ክሮኒክ ኢንፍላሜሽን ዲቨሎፕ አድርጓል ማለት ነው። ለሁላችሁም ደስ አይልም? ራይት ነገር ስታደርጉ ሁላችሁም ያላችሁበት ኢሹ ያላችሁበት ችግር ምንም ይሁን ምን ቢያንስ አፌን ሞልቼ ሁልጊዜ የማውራው ይህንን ነው እና ትድናላችሁ አይደለም። ያንን ቃል ፈጽሞ አልጠቀምም። ሜዲሲንም እነዚህን ቋንቋዎች ብዙ ጊዜ አንጠቀምም። ኢምፕሩቭ ታደርጋላችሁ። በቃ ሁሉ ነገራችሁ ኢምፕሩቭ ያደርጋል። ፔን እያስቸገራችሁ ያለ ፔን ካለ የፔን ስኮራችሁ ይቀይራል። የእንቅልፍ ሹ አለ ኢምፕሩቭ ያደርጋል። እንግዲህ እኔ አንዱ ነበርኩ በጣም ከፍተኛ እንቅልፍ ቸገር የነበረውና ተነስቼ አንዳንዴ ሌሊት 7 ሰዓት ተነሳው ቁጭ ብዬ ነው የማድረው። የለም አሁን ተኛው ቶሎ እንቅልፍ ወዘኝም ነበር። አሁን ተኛው የለም በቃ የለም። በፊት እንግዲህ ተኝቼ ምናምን ከቀሰቀሱኝ ምናምን አሁን ተኝቼ ቢጮሁ መብራት ቢያበሩ በፊት እኮ ትንሽዬ ነገር ይበቃኝ ነበር። ቀደም ብዬ ትንሽዬ ነገር ወዲያ ረቃለሁ በሳጫለሁ። አሁን የለም በቃ ልጆቹ ሲጫወቱም ሰማለሁ ተኝቻለሁ። መብራት እያበሩ ምናምን ተኝቻለሁ። በፊት ተኝቼ መብራት አበሩ ማለት ጦርነት ነበር ማውጆ የለም ነው። ስለዚህ ኢምፕሩቭ ያደርጋል። ክሊኒካሊ ፔን ስኮራችሁን ኢምፕሩቭ ያደርጋል። የስሊፕ ሌቭላችሁን ኢምፕሩቭ ያደርጋል። ኢነርጂያችሁን ኢምፕሩቭ ያደርጋል። ሙዳችሁን ኢምፕሩቭ ያደርጋል። ስኳራችሁን ኢምፕሩቭ ያደርጋል። ግፊታችሁን ኢምፕሩቭ ያደርጋል። ፋቲ ሊቨር ኢምፕሩቭ ያደርጋል። እንደው ኢምፕሩቭ ማድረግ ነገር ምን አለ? ኤቭሪቲንግ ኢምፕሩቭ ያደርጋል። እና በርቱ። ታይም የለኝም ዛሬ ለ1 ሰዓት ነው የገባውኝ። እንግዲህ የሁላችሁም ጥያቄ መመለስ ብችል ደስ ይለኛል። አኗርን ልመልስ መሰለኝ። ፍቅር ወይንም ናታሊ የግድ ትዕግስት ማን የግድ መመለስ አለበት ብሎ ጥያቄ ካለ የከሌ መልስ የሚል ነገር ከታች ጻፉልኝ ካለን ታይም አንፃር እንድንጠቀም። ታይም የለኝም። አኗር እድሜ 52 ነው። ቁመት ሜትር ከ75 ከሆንክ 68 ኪሎ ግራም ላንተ ቆንጆ ነው። ከ3 ወር በፊት ኤዋንሲ 8.6 ነበረ። ፋስቲንግ 270 ነበረ። ክብደት 94 አንተ መከታተል ከጀመርኩ በኋላ ኤዋንሲ 5.1 ዋው ጎበዝ። ወገብ 87 ክብደት 68 ፋስቲንግ 98 ምን ፈለክ ታዲያ? ያደረግከው ነገር ባለማወቅ ሰውነትን ሮንግ ነገር ትመግብ ነበረ። አሁን ራይት ነገር መመገብ ጀመርክ። የመገብከው ሰውነት ከነዚህ ሁሉ ገላገል። እንግዲህ አንተ ጻፍክልን ቁጥሮችን ነው። ካንተ ጀርባ ብዙ ነገር ተቀይሯል። እድሜ ተቀይሯል። እርጅና ግርጅፍናው ተሻሽሏል። እንቅልፍ ተሻሽሏል። ሙድ ተሻሽሏል። ተጫዋች ሆነሃል። ሰዎች ጋር የምትገናኝ የምታወራ፣ ሀሳብ የምትሰጥ፣ የምታቀብል መልካም ዜጋ ሆነሃል። መልካም አባት ሆነሃል። መልካም ባል ሆነሃል። ምን ያልተቀየርከው ነገር አለ? ሰራተኛም ከሆንክ እንግዲህ በራስህ ድርጅት ወይም በመንግስት በጣም መልካም ሰው ሆናል ብዬ አስባለሁ። ሁሉ ነገራችን የሚቀየረው እና በርታ። ትናንት የመጣው ልጅ የናኦድን ቲክቶኮች አላችሁ። የናኦድን እንትን ያየ ሰው ትናንትና የናኦድን የቲክቶክ ላይ ያያችሁ ሰዎች ጻፉልኝ እስኪ አንድ ቁጥር። የናኦድን ለውጥ ያያችሁ የናኦድን ትናንትና ዩቲዩብ ላይ ያያችሁ ሰዎች፣ ቲክቶክ ላይ ያያችሁ ሰዎች፣ ቲክቶክ ላይ ብዙዎቻችሁ አይታችሁታል። የናኦድን ያያችሁት አንዳንድ ሰዎች ያስገርሟቸዋል።
ናኦድ አይ ቲንክ አንዴ ነው የመጣው ይመስለኛል። አጉሜዳ ነው እሱ ነው ያለኝ። አጉሜዳ ነው የመጣው። ከዚያ በኋላ ሆቴል ተገናኘን። ናኦድ ጋር ሆቴል ተገናኘን። እንዳጋጣሚ ምሳ እንደዚህ ብፌ የምነሳበት ቦታ ላይ ነው እየበላው ነውና መጥቼ የራሱን አንስቶ ካነሳ በኋላ ነው ያየኝና እንጀራ ይዟል። አይቼው አላወቅኩም። ጀስት የሆነ ቦታ ማቆሶ ነው የመሰለኝ፣ ክላንት አልመሰለኝ። ቢኮዝ አንዴ ኦፊስ መጣ ድጋሚ አልመጣም እና ሰላም አለኝ። በጣም ለውጥ አለኝ አለ። አታየኝም? በጣም ለውጥ አለኝ ፈጽሞ ፊቱ መጥቶልኛል፣ ግን አልመጣልኝም እና እኔ ጋር መጣላ ክላንት ነው። አዎ ታዲያ እንጀራ ምን ያደርግልሃል አልኩት። እንደዚህ ነው ያልኩት። እና አይደለም እንትኑ ፋቱን ምናምን ከላይ ልቀንስበት ብዬ ነው ያለኝን ነው ቃል በቃል። ዋው ገብዛል አልኩት። በርታ አልኩት። ከመጣ ስንት ጊዜ ነው አልኩት። እንደዚህ ያለኝ። በቃ ፍራፍሬም እኮ ማንሳት ትችላለህ አልኩት። እንደዚህ ነው ያወራው። ፍራፍሬም እኮ ማንሳት ትችላለህ፣ ድንችም ማንሳት ትችላለህ አልኩት። እኔ ግፈራለሁ አሁን ገና ነኝ ምናምን አለኝ። እኔ አወራን ተለያየን። ትናንት መጣ ጋይስ። ትናንት ስመጣ ኮምፕሊትሊ ሌላ ሰው ነው የመጣው። የዛኔ እንኳን ሆቴል ያየሁት ጊዜ ፒጃማ ነክ ነገር ነው የለበሰው። ውትፍትፍ ያለ ነበር። እንደዚህ ፊቱ እንደዚህ ሙልት ያለ ነበር እና አስደምሞኛል እና ናኦድ ሰምታችኋል እንግዲህ። ስኳር በጣም ነበረበት፣ ግፊቱ ከፍ ያለ ነበረ። ወደ 20 ኪሎ ግራም ፋት ነው የቀነሰው። ኮሌስትሮሉ ላይ በተለይ ትራይግሊሰራይድስ የምንለው የኢንሱሊን ሴንሲቲቪቲ ኦቨር ፋትነስ ማርከር ነው እና ወደ 292 አካባቢ ነው የነበረው። ከፍተኛ ነው ባይዘው እና አሁን ከመቶ በታች አይ ቲንክ 60 አካባቢ ነው ትናንትና የሆነው። ኤዋንሲ ወደ 10-11 አካባቢ ነው የነበረው። ትናንትና 5 ቤት አካባቢ ነው። ከዛም ካልኳችሁ ሁሉ ይልቅ ግን የእሱ ለውጥ ያስገርማል። በቃ ፊዚካል ለውጡ ሰው እንደዚህ ይለወጣል እንዴ ጋይስ? በቃ ያደረገው ነገር ለናኦድ ያልኩት ነገርና ኦፊሴ መጥቶ ያደረግኩት ነገር በየቀኑ ለሁላችሁ እዚህ እኮ ማውራውና ማድረግ በቀላሉ ይችላችሁ የምትገላገሉት ነገር ነው። ዩቲዩብ ላይ ይበቃናል። 2 ሰዎች እንግዲህ ቀድሞ የገቡ አሉ ቲክቶክ ላይ። አንዳችሁ ከሚት ላይ አንሱ። ዮናስ ሰላም ጤና ይስጥልኝ። እንዴት አመሻችሁ? ዮናስ እንዴት ነህ? እንግዲህ ሶሪ ብዙ ሰዓት ነው ያስጠበቅኩ። ችግር የለም። በእርግጥ አንተ ሶፋ ላይ ቁጭ ብላል፣ እኔ ቆም ያለው ሶፋ ላይ አይደለም ቆሜ እያየሁ ነው። በእውነት አይ ደስ ብሎኝ እህቴ ናት ወደዚህ እንድሰማ ያደረገችኝና በጣም ደስ ብሎኛል። ጎበዝ። ምን አለ አስተዋወቅ። እኔ ምን አልከኝ? ምን አለ አንተ እድሜ ክብደትህን ቁመትህን እንደዚህ አስተዋውቅና እናወራለን። 43 ነው አመቴ። ሜትር ከ70 43 አመቴ ነው። ሜትር ከ70 ነኝ። 64 ኪሎ ነው። 68 ነኝ አሁን 68 ጨምር ያለው ትንሽ። ጡንቻ አለ? ኧረ ምንም የለኝም። ለዚያ እኮ ነው ዲያቤቲክ የሆንከው። እንደው አስበህ ታውቃለህ? ጡንቻዬ ስላለቀ ነው ስኳር የያዘኝ ምናምን አስበህ ታውቃለህ? ኧረ አስቤ አላውቅም። ብዙ ጊዜ ስናወራ ሰምተሃልና የበላነው ነገር መሄጃው ይሄ ነው። አየህ ቁጭ አልን አይደል? ቁጭ ካልን ይሄኛው አንተም እንዳልከው እየፈረሰ እየሟሸሸ ነው የሚሄደው። ቁጭ ባልንበትም እንኳን ምንድነው ስናደርግ የነበረው? ያገኘነውን ስንበላ ነበር። አየህ ወዴት ይብታዳ? ያ ስኳር መሄጃ እኮ ስላጣ ነው። መሄጃ ስላጣ ነው ስኳሩ ደም ላይ ከፍ ያለ። ቀየርከው ምግብህን? ምግብ ምንም ነገር አልቀየርኩም። ለመጀመሪያ ጊዜ ነው ሰማ አንተ ጋር እህቴ ናት እንትን ያለ የላከችልኝ ሊንኩን ልካልኝ እንድሰማ እንድከታተልህ የላከችልኝ እንዳየው ገባሁ። እኔ አዲስ አበባ ሆነ አልሰማህም? እኔም ፕሮግራም አላውቅም ነበር ምንም። ቲክቶክ ብዙም ተጠቃሚ አይደለሁም። የሚገርም እኮ ነው። እኔ እኮ ችግሬ አዲስ አበባ ሁሉም ሰው ስለኔ የሰማ ማውራው ነገር ሁሉም ሰው ጋር ተስፋ እያልኩ እኮ እሸወዳለሁ ብዙ ጊዜ እና አልሰማሁም። እህቴ ሰምታ ነው አሁን የላከችልኝ እና ስኳሬ የኔ በጣም ጥሩ ነው። ከ130 አልፎብኝ አያውቅም። በጣም ጥሩ ነው አልክ። ግን ወደ 13 አመቴ ነው በእንደዚህ
የሶስት ወር ስኳር ስንት ነው? የሶስት ወር ስኳር የነበረው 4.5 ነበር። 4.5 ነው ስኳር? አዎ። መድኃኒት እየወሰድክ ነው? አዎ ኢንሱሊን መርፌ ነው የምወስደው። ስኳር 4.5 ሆኖ መርፌ ትወስዳለህ? አዎ። በውስጥ ኮሚኒኬት አድርግ። ስልክ ይታያል የአንዳቸው የማን ስልክ ነው ያለው መሰለህ? የባው ላይ ስልክ ይታያል? ባዩ ላይ አይታየኝም። ባው ላይ ስልክ አለ። ኮመንት ላይ የሚጽፉላል አንዳቸው። እሺ የአንዳቸውን ስልክ ያዝ፣ ኮሚኒኬት አድርግ፣ ወክ አድርገና። እሺ እሺ፣ አመሰግናለሁ። በርታ ሄንሪ ስላየኸው ደስ ብሎኛል። በርታ በጣም። ካር ዲለር መኪና ሊሸጥልኝ ነው ይመስለኛል። ካር ዲለር ከሚት ላይ አንሳ። ለምን ሳክ? ዶክተር እንደምን አለ? ካር ዲለር እኮ ከሆንክ ምን አለ አንድ መኪና ብትሸልመን እኮ ችግር የለውም። እንሸልማለን ዶክተር እንሸልማለን። ላንተ ጤና መልካም ነው? ሁሉ ሰላም? እግዚአብሔር ይመስገን ሁሉ ሰላም። ደህና ነኝ እግዚአብሔር ይመስገን። ራስን አስተዋውቅ። እኔ ናሆም እባላለሁ። የመጣሁት ለአባቴ ነበር። አባቴ አንበሴ ይባላል። እኔ ናሆም እባላለሁ። ስንት ዓመት ነው? አባቴ የስኳር በሽተኛ ታማሚ ነው። አንበሴ ይባላል። ስንት ዓመት ነው አንተ? እኔ ገና 20 ነኝ። 20 ዓመት ነው። ስንት ኪሎ ነህ? ኪሎ 55። ቁመት ስንት ነው? ከ71 ሜትር ጎበዝ። እሺ ስለ አባትህ እናወራለን። ኦኬ ስለ አባትህ የማውራቸው ምግቦች ለአንተም ይሆናሉ። እሺ ቢኮዝ በቤተሰብ ስኳር ካለ የመያዝ ቻንስ አለ አይደል? ታውቃለህ? አዎ አለመያዝ ትችላለህ። ኦኬ ቢኮዝ ይሄ ገብቶ ከአሁኑ ጥንቃቄ ማድረግ ሳይሆን እንኳንና በቤተሰብ እንደዚህ አይነት ታሪክ ኖሮ ይቅርና ማናችንም ምግባችንን መቀየር አለብን ነው የምንለው አይደል? ቅድም ስትሰማ ነበር። ስለዚህ ምግብህን ከአሁኑ በደንብ ጠግበህ እየበላ ሰውነትን እየመገብክ ቀሪ ዘመንህን በጤና በርትተህ እንድትኖር ስለማድረግ ነው የምናወራውና ጋሽ አንበሴ ስንት ዓመታቸው ነው? እድሜያቸው 63 ነው። ምነው አንቱ አልካቸው አባትህን? ያክብሮት ነው ዶክተር ያክብሮት። ያው ልጆቼ አንቱ አይሉኝም ብዬ ነው። እንደውም ሌላ ነገር ነው የሚሉኝና አንቱ ብሎ እንዲያውቁ ያው ማክበር ግድ ይላል። ማክበር እኮ ያከብሩኛል፣ ይወዱኛል፣ ያከብሩኛል። ግን ያው ገብቶ አይደለም ለማለት የፈለግኩት። አልተለመደ አባትን ያው አንቱ አትልም። ለዛ ነው እንደዛ ያልኩህና ምን እየወሰዱ ነው መድኃኒት? መድኃኒት አሁን ኢንሱሊን ላይ ናቸው። ኢንሱሊን ላይ ናቸው። ሌላስ? ሌላ ደግሞ ደም ግፊት አለባቸው። ልብ ተብሎ ሰርጀሪ አድርጎ ነበር እና አሁን ደግሞ ቅርብ ጊዜ ፕሮቲንና ፖታሺየም ጨምሯል ብሎ አይ ቲንክ ኩላሊቱ ላይ ኢንፌክሽን የተፈጠረባቸው። ኢንፌክሽን ሳይሆን ኩላሊት ላይ ፕሮቲን መውጣት ከጀመረ ኔፍሮፓቲ ነው። ስኳርና ግፊቱ ኩላሊታቸው ላይ ጫና እያመጣ ነው፣ ኩላሊታቸውም እየተጎዳ ነው ማለት ነው። ልክ ነኝ? የት ነው የሚኖሩት? አዲስ አበባ ናቸው። ይህን ፕሮግራም መቼ ነው የሰማኸው? አሁን ይሄኛው በቃ 4ኛ ሳምንታቸው እና መመገብም ጀምሯል። አዎ ቀይረዋል፣ ምግባቸውን ምግብ ቀይረዋል። የ4ኛ ሳምንታቸው ማለት ነው። አልቀነሰም ታዲያ ስኳራቸው? ስኳራቸው አሁን አሪፍ ላይ ነው። ለምን አላመጣቸውም ነው? ለምን አላመጣቸውም? ትንሽ ፋይናንሻል አሁን ትንሽ ስትራግል እያደረግን ነውና ይከብዳቸዋል። እዛ ነው እንጂ ኦልሬዲ አዎ ኮሙኒኬት አድርገናል አይ ቲንክ ከፍቅር ጋር መሰለኝ። አሁን ብታደርግልኝ እናግዛቸዋለን። ላይቭ ላይ ጊቭአዌይ ቃል ተገብቶልኛል ብላት ለፍቅር ዶክመንት ላክላት። እሺ በምን ልላክላት? አውራታ
እሷ ትነግራለች። ስልኳ አለ አይደለ? አለ። በቃ የሚያስፈልገው መረጃ እሷ ትነግራለች። ቢኮዝ እሳቸውን መድኃኒት ላይ ናቸው፣ ኢንሱሊን ላይ ናቸው። መድኃኒት ላይ ያለ ሰው ያለ ጋይዳንስ ብድግ ብሎ ምግብ መቀየሩን አድቫይዝ አናደርግም እና ፋይናንሻል ኢሹ ያለባችሁ ከሆነ ጀኒም ከሆነ በትክክልም ከሆነ ደግሞ ኢትዮጵያዊ ሆነ ችግር ሳይኖር አፋችሁን አውጥታችሁ ችግር አለ ብላችሁ እንደማትሉኝ አውቃለሁ። መግዲን ወይንም ደግሞ ፍቅርን አውሯትና እናግዛቸዋለን። እሺ ዶክተር ቤሪ በጣም እናመሰግናለን። ክብረት ይስጥልኝ። Yes, ጎበዝ። በጣም አመሰግናለሁ። Yes, thank you. እጅግ እናመሰግናለን። ለነበረን ጊዜ በጣም አመሰግናለሁ። ቆንጆ ጊዜ ነበረን ብዬ አስባለሁ። ታይም ኖሮኝ ቢቆይ ደስ ባለኝ። እንግዲህ ቀድሞ በተያዘ ፕሮግራም ከዚህ በላይ መቀጠል አልቻልኩም። ፕሮግራም ላይ ከመጀመሪያ ጀምሮ አብራችሁን የነበራችሁትን ሁሉ በጣም አመሰግናለሁ። የሻምፒዮንስ አባላት ቅድም ስናገር ነበር። ለመቅደስ ጆይን ስታደርጉ የተመዘገባችሁበትን ሻምፒዮንስ ላይ የተመዘገባችሁበትን ስልክ ላኩላትና አዲስ ፕላትፎርም ክሬት እያደረግን ነው። የኛ ቤተሰብ የኛ ክሊያንቶች የሜታቦሊክ ሄልዝ ቻምፒዮንስ ቤተሰብ ከ1000 በላይ ዋትስአፕ ላይ ሞላንና ከዚህ በላይ አልጎሪዝሙ ስለማይቀበል ሌላ ፕላትፎርም ላይ ሙቭ ልናደርግ ነው። ሙቭ ስናደርግ ደግሞ በትክክልም የሻምፒዮንስ አባላት ናቸው ወይስ ዝም ብሎ በሌላ መንገድ የገባሉ የሚለውን ነገር ለማጣራት ስልካችሁን የተመዘገባችሁበትን ላኩ። ሻምፒዮንስ አባላት አላችሁ? አንድ ቁጥር ጻፉልኝ። የሻምፒዮንስ አባላት አንድ ቁጥር ሃፒ የሆናችሁት የተለወጣችሁት የታደሳችሁት አንድ ቁጥር ጻፉልኝ። የስ የስ ሂውጅ ኮሚኒቲ ነው ክሬት እያደረግን ያለ ነው። በጤናው የማይደራደር ሂውጅ ኮሚኒቲ ክሬት እያደረግን ነው። ሰውነቱን በጣም የሚንከባከብ ጤናውን የሚንከባከብ አመጋገቡ ላይ ያገኘውን የማይበላ ያገኘውን መብላት ዋጋ እንደሚያስከፍል አይቶ የተለወጠ ሂውጅ ኮሚኒቲ ክሬት እያደረግን ነው። ይሄ ኮሚኒቲ ራሱን ከነዚህ ክፉ ህመሞች ከታደገ በኋላ ዝም የማይል ሂውጅ ኮሚኒቲ ክሬት እያደረግን ነው። ሶ ላይፍ ስታይሉን የቀየረ በየቀኑ የበላውን ሼር የሚደራረግ የሰራውን ኤክሰርሳይዝ ወኩን እያንዳንዱን ሼር እያደረገ ግሮ እያደረገ ከራሱም አልፎ ጎረቤቶቹን፣ ቤተሰቡን፣ ማህበረሰብን እየቀየረ ያለ ሂውጅ ኮሚኒቲ ክሬት እያደረግን ነው እና በእውነት የሻምፒዮንስ ፋሚሊ በጣም ነው የምኮራባችሁ። በጣም ብዙዎቻችሁ ያስደምመኛል እና እንደዛ አድርጉ። ለነበረ ጊዜ በድጋሚ አመሰግናለሁ። ሰላም ሁኑ። ደህና እደሩ። ነገ ጠዋት ገርጂ ኦኬ፣ በተለይ አዲስ አበባ የምትኖሩ ሰዎች ገርጂ የሚቀርባችሁ ጠዋት ላይ ወይም ባይቀርባችሁም በተለያየ ምክንያት ከሰዓት የማይመቻችሁ ገርጂ ቶቶት ጋር እንገናኝ። ከሰዓት ላይ ቦሌ ዲኤች ገዳ እንገናኝ። በአካል መጥቶ በስራ ሰዓት ከሰኞ እስከ ቅዳሜ መጥቶ ማንም አያጣኝም። ኦንላይን የተመዘገባችሁ ሰዎች ተመዝገቡ። ኦንላይን የመመዝገብ ቻንስ ያላገኛችሁ ደግሞ ቀጥታ መምጣት የምትፈልጉ ሰዎችም እንደምንም ብለን እናግዛቸዋለን። ኦኬ፣ መጥቶ በወረፋ ምክንያት ሰዎች እንዳይመለሱ ብዙ ነገር አስተካክለናል እና በሰው ኃይልም የተደራጀን ስለሆነ መታችሁ ሰርቪስ ሳታገኙ ስለማትመለሱ ዝም ብዬ ብመጣ እመለስ ይሆን ወረፋ ላገኝ ይሆን የሚባል ነገር የለም። መጥቶ የተመለሰ በፊት እንግዲህ እንደዛ እናደርግ ነበረ። አሁን ግን ኤቭሪባዲ ኦንላይን መመዝገብ ትችላላችሁ። ቀጥታ ኦፊስ መምጣት ትችላላችሁ። ታንክ ዩ። ፒንክ ማርታ ደገባሳ ፊኒሻ ናቲባ ሶልቤን መልሰው አለማየሁ ታምራት ሁልጊዜ ነገም ላይቭ ስለምገባ ቶሎ እንደገባው ግቡ። ኦኬ፣ ቶሎ ላይቭ እንደገባው ሪከስት ላኩ። ልክ እንደገባው ኦኬ። አሁን ስማችሁን ጠራሁና ስለማስታውሳችሁ ላይቭ ተጀመረ፣ ወዲያው ሪከስት ላኩ። ቅድሚያ ሪከስት የሚልኩትን ሰዎች ለማስገባት እየሞከርኩ ነው እና ባለኝ ጊዜ ባላስገባችሁም
ዛሬ ከአንድ ሰው ጋር ያወራሁት ለሁላችሁም ይሰራል።